አመፀኛው ገንዘባችሁ ወዳጅ አድርጉ። የሉቃስ ወንጌል ምዕራፍ 16 ቁጥር 9። ቃሉን የተናገረው መምህራችን መድኃኔ ዓለም ኢየሱስ ክርስቶስ ነው። ቃሉን የጻፈልን ቅዱስ ሉቃስ ነው። ሉቃስ ማለት መድኃኒት አዋቂ ባለ መድኃኒት ማለት ነው። ቀድሞ በስጋው የስጋ ሐኪም ነበረ። በስጋ ሕክምና ይኖር ነበረ። ኋላ ግን ባለ መድኃኒት የሚባለው የነፍስ መድኃኒት የሚያውቅ ስለሆነ መድኃኒት ክርስቶስን የሚሰብክ መድኃኒት ክርስቶስን የሚመሰክር መድኃኒት ክርስቶስን የለበሰ መድኃኒት ክርስቶስን በልቡናው ማይደርነት ያሳደረ የክርስቶስ ቤት በክርስቶስ የዳነ በክርስቶስ የሚያድን ለክርስቶስ የሚኖር በክርስቶስ የሚመራ በክርስቶስ የሚፈውስ ስለሆነ ባለ መድኃኒት ይባላል። የቅዱሳንን አማላጅነት ከሉቃስ ስም መረዳት ይቻላል። ሉቃስ ማለት መድኃኒት አዋቂ ባለ መድኃኒት መድኃኒት ያለበት ማለት ነው የስሙ ትርጓሜ። ክርስቶስ መድኃኒት ሲሆን ቅዱሳን ደግሞ መድኃኒት አዋቂዎች ይባላሉ። ክርስቶስ መድኃኒት የባህሪ መድኃኒት ነው። ልክ ብረትን ከእሳት ውስጥ ስናስገባው የእሳቱን ባህሪ ገንዘብ አድርጎ ብረቱ እንደሚያቃጥል ሁሉ እንደዚሁም ክርስቶስ ያደረባቸው ቅዱሳን እሳት እግዚአብሔር ስላደረባቸው ያቃጥላሉ፣ ብርሃን እግዚአብሔር ስላደረባቸው ያበራሉ፣ መድኃኒት እግዚአብሔር ስላደረባቸው ይፈውሳሉ፣ ጥበብ ክርስቶስ ስላደረባቸው ጥበብን ይገልጻሉ፣ ጨው ክርስቶስ ስላደረባቸው ያጣፍጣሉ። ስለዚህ ቅዱሳን ባለ መድኃኒቶች ይባላሉ። ብረቱን የነካ ሁሉ እሳቱ በብረቱ ላይ ስላለ እንደሚቃጠል የቅዱሳንን ስማቸውን የሚጠራ መቃብራቸውን የሚሳለም አፈራቸውን በጥብጦ የሚጠጣ ሁሉ ከክርስቶስ ጋር ይዋሃዳል። የጨርቁን እምከመገሰስኩ ጽንፈ ልብሱ አሃዩ የጨርቁን ጫፍ ብነካ እፈወሳለሁ ብላለቻች ሴት። የጨርቁን ጫፍ ብነካ እፈወሳለሁ ካለች የክርስቶስ የጨርቅ ጫፍ ምንድነው ሲባል ቅዱሳን ናቸው። ምክንያቱም ዮሐንስ ወንጌል ምዕራፍ 14 ላይ እመቦ ዘአቀበ ቃሌ አነ ወአብ ንመጽእ ኀቤሁ ወንገብር ምዕራፈ ውስቴቱ ቃሌን የጠበቀ ቢኖር እኔም አባቴም መንፈስ ቅዱስም መተን እናድርበታለን ብሎ ባለቤቱ በማይታበል ቃሉ ስለመሰከረ፣ ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ሲያድርባቸው ቃሌን በሚጠብቅ መጥቼ እኔ ያድርበታለሁ አባቴም ያድራል መንፈስ ቅዱስም ያድራል ስላለን፣ ስለዚህ ክርስቶስ ካደረባቸው ቅዱሳን የክርስቶስ ልብሶች ናቸው ማለት ነው። ክርስቶስ የቅዱሳንና የክርስቲያኖች ልብስ ነው። አዲሱን ሰው ልበሱት እንዳለ ቅዱስ ጳውሎስ ልብሳችን ኢየሱስ ክርስቶስ ነው። ስንጠመቅ ልብሳችን አውልቀን የምንጠመቅበት ዋናው ምክንያት ከዚህ ዓለም ልብስ ተላቅቄ አንተን ልብስ አደርጋለሁ ማለታችን ነው። ልብስ አውልቀን የምንጠመቀው ልብሳችን አንተ ነህ ለማለት ነው። እኛ የሱ ልብሶች ነን። ለምን? በእናንተ አድራለሁ ብሎ ተናግሯልና። እሱ ልብሳችን ነው። በሱ ከለላነት እንኖራለንና ሐዋርያው ቅዱስ ጳውሎስም አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ተአምሩኑ ከማንተሙ ታቦቱ ለመንፈስ ቅዱስ እናንተ የመንፈስ ቅዱስ መቅደስ ማደሪያ ቤት እንደሆናችሁ አታውቁምን? ስለዚህ እኛ የመንፈስ ቅዱስ ማደሪያዎች ከሆን እኛ የእግዚአብሔር ልብሶች ነን። ቅዱሳን የእግዚአብሔር ልብሶች ናቸው። ስለዚህ ጨርቁን የዳሰሰ እንደተፈወሰ ጨርቁን ዳሳ 12 ዓመት የፈሰሰው ደም እንደቆመላት ሁሉ ቅዱሳን የክርስቶስ ልብሶች በመሆናቸው ምክንያት የቅዱሳንን ስማቸውን የጠራ ገድላቸውን ያነበበ መቃብራቸውን የተሳለመ ባህላቸውን ያከበረ የክርስቶስን ጨርቅ እየዳሰሰ ነው ማለት ነው። የቅዱሳን ምልጃ አያስፈልገኝም የሚል ቢኖር ግን የክርስቶስን ጨርቅ ዳስሼ ከደዌዬ መፈወስ አልፈልግም ብሎ ልብሰ ክርስቶስን የካደ ነው ማለት ነው። ቅዱሳንን መናቅ የክርስቶስን ልብስ መናቅ ነው። ለምን?
ቅዱሳን የክርስቶስ ልብሶቹ ናቸውና። ስለዚህ ማርያም መድኃኒት ናት፣ ነቢያት መድኃኒት ናቸው፣ ሐዋርያት መድኃኒት ናቸው፣ ቅዱሳን ጻድቃን ሰማዕታት ደናግል መነኮሳት መላእክት መድኃኒት ናቸው እምንለው በባህሪያቸው አምላክ ናቸው እግዚአብሔር ናቸው ማለታችን ሳይሆን የእግዚአብሔር ማደሪያ ከመሆናቸው የተነሳ በሚያድርባቸው በእግዚአብሔር ግብር መድኃኒት ተብለው ይጠራሉ። ለምን? መድኃኒት ክርስቶስ በእነሱ አድሮ ስላለ። እፍረት ዘተሰውጠ ስምከ መኃልየ ዘሰሎሞን ምዕራፍ 1 ላይ አቤቱ ስምህ እንደሚፈስ ዘይት ነው ይላል። ስምህ እንደሚፈስ ዘይት ነው ማለት ምን ማለት ነው? ክርስቶስ የሚለው ስም ክርስቲያን በሚባሉት ላይ ፈሶባቸዋል ማለት ነው። ቅዱስ ዳዊትም መዝሙር 22 ላይ ወአጽሐርከ በቅብ ርእሴ ራሴን በዘይት ቀባ ይላል። ራሴን በዘይት ቀባ ማለት ርዕሰ ልቡናዬን የልቡናዬን ራስ ክርስቶስ በሚባለው በሚያበራው የስምህ ዘይትነት አከበርከው ማለት ነው። በልጅነት አከበርከኝ፣ አነጻኸኝ፣ በመንፈስ ቅዱስ ሀብት ሸለምከኝ፣ አጠራኸኝ፣ አከበርከኝ፣ አደመከኝ ማለት ነው። ስለዚህ ስምህ እንደሚፈስ ዘይት ነው ስላለ ተመልከቱ፣ የክርስቶስን ስም ያደሩ ጸዋርያነ ክርስቶስ ለባስያነ እግዚአብሔር የሚባሉ ቅዱሳን ሁሉ የክርስቶስ ልብሶቻቸውና ክርስቶስን ከቅዱሳን ቅዱሳንን ከክርስቶስ ለይቶ ማየት አይቻልም። ለምን? መኑ ያድገነ ፍቅሮ ለክርስቶስ ከክርስቶስ ፍቅር የሚለየን ማን ነው ማለት እኮ ክርስቶስን ከመውደድ የሚከለክለን ማን ነው ማለት ብቻ ሳይሆን ክርስቶስን እየወደደ እኔን የሚጠላ ማን ነው ማለት ነው። ቅዱስ ጳውሎስ ክርስቶስን ወዶ ቅዱሳንን መጥላት አይቻልም። ለምን? ንሕነ አባል ወውእቱ ርእስ ብሏል ቅዱስ ጳውሎስ። ክርስቶስ ራሳችን ነው፣ እኛ ሕዋሳቶቹ ነን፣ ቤተ ክርስቲያን አካሉ ናት ብሎ ቅዱስ ጳውሎስ ኤፌሶን ምዕራፍ 1 ቁጥር 23 ላይ እንደገለጠ ክርስቶስን ራስ ስንል ቤተ ክርስቲያንን አካል፣ ቅዱሳንን ሕዋሳት። አንድ ሰው የአንድን ሰው ራስ በፈለገ ቁጥር አካሉንም ይፈልጋል፣ እጁንም ይፈልጋል። እጁን ቆርጦ የሚወድ፣ ዓይኑን ለብቻ አውጥቶ የሚወድ፣ ጆሮ ቆርጦ የሚወድ፣ አፍንጫ ቆርጦ የሚወድ፣ ሆድ አውጥቶ ልብና ኩላሊት ለይቶ የሚወድ፣ ራስ ቆርጦ የሚወድ የለም። አንድን ሰው እንወደዋለን ባልን ጊዜ ከእግር ጥፍር እስከ ራስ ጠጉር እንወደዋለን ማለታችን እንደሆነ ሁሉ ክርስቶስን እንወዳለን ባልን ጊዜ እሱ ራስ፣ አንገት፣ ሃይማኖት፣ ቤተ ክርስቲያን አካል፣ ሕዋሳት ቅዱሳን ናቸውና ቅዱሳንንም እንወዳለን ማለታችን ነው። እነዚህን መዳሰስ ክርስቶስን መዳሰስ ነው። እነዚህን መንካት ክርስቶስን መንካት ነው። ስለዚህ ቅዱስ ሉቃስ ምን ተባለ? መድኃኒት አዋቂ። እስኪ መድኃኒት አዋቂ በሉ። ከነዚህ መድኃኒቶቻችን እግዚአብሔር አይነጥለን። ይህንን ቀላቅለው ከሚያደናግሩ ተኩላዎች እግዚአብሔር ይሰውረን። ስለዚህ ምን አለ ሰሎሞን? ምን አለ? አስግሩ ለነ ቆናጽለ እለ ያማስኑ አጸደ ወይንነ ይዝጊ። እነዚህን ወይናችን እንዳያፈራ የሚቆጠቁጡትን ጥቃቅን ቀበሮች አጥምዳችሁ ያዙልኛል። እነዚህ ወይናችን ወንጌላችን እንዳያፈራ ትንቢተ ነቢያት፣ ስብከተ ሐዋርያት፣ ደመ ሰማዕታት፣ መዓዛ መነኮሳት፣ ትጋሃ መላእክት በእኛ ሕይወት ላይ እንዳይገለጥ ቅዱሳን አያስፈልጉም እያሉ የሚቆጠቁጡትን እነዚህን ቀበሮች አጥምዳችሁ ያዙልኝ። በምን ነው የምናጠምዳቸው? በወንጌል መረብነት አጥምዳችሁ ያዟቸው። ወንጌል መረብ ናት። አሳዎች ምዕመናን ናቸው። በዚሁን አጥምዱ፣ ራሳችሁን ለይታችሁ ኑሩ። ለዚህ ነው ቅዱስ ሉቃስ ስለ ክርስቶስና ስለ ድንግል ማርያም ሲመሰክር ቃለ እግዚአብሔር ሲጽፍ እጁን ቆረጠው። ቢቆርጠው ግን ተመልከቱ፣ ከዚህ ሁሉ ነገር አላዊ ንጉሥ እረፍ፣ የክርስቶስን ስም አትጻፍ፣ የእናቱን ስም አትጻፍ አለው። የዚህ ጊዜ ምን አለ? አይ እኔ አካሌም ክርስቶስ ነው፣ ሕይወቴም ክርስቶስ ነው፣ ብርሃኔም ክርስቶስ ነው ብሎ መጻፍ ጀመረ። እጁን በሰይፍ ቆረጠው። መድኃኔ ዓለም ግን የብርሃን እጅ ቀጠለለት። እኛ የምናየውን አካላችን ብናጣ የማናየውን አካል የሚሰጥ ሕያው እግዚአብሔር አለን። ለዚህ ነው ተመልከቱ፣ ለመተነስተ ማይደርነ ዘመምድር ብነ ህንፃ ዘይገብሮ እደሰብ። የሚታየው ቤታችን ቢፈርስም አለ የማይታይ የሰው እጅ ያልሰራው ቤት በሰማያት አለን አለ ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ላይ። የሚታየው ቤታችን ቢፈርስም ማለት ስለ ቤት፣ ስለ ማገርና ስለ ግድግዳ፣ ስለ ቆርቆሮና ስለ ሲሚንቶ እያወራ እንዳይመስላችሁ። የሚታየው ቤታችን ቢፈርስም ማለት በሰማይ የሰው እጅ ያልሰራው ቤት አለን ማለት የምታየውን እጃችን ብትቆርጡት፣
የሚታየውን አይናችን ብታወጡት የልቡን አይን አለን። የሚታየውን እጃችን ብትቆርጡት የልቡን እጅ አለን። የሚታየውን አይናችን ብታወጡት በልባችን አይን ክርስቶስን ማየታችን አትከለክሉንም። የልቡናችን የሚታየውን እግራችን ብትቆርጡት በነፍሳችን እግር ወልደ እጓለ እመሕያው ክርስቶስ በዘማነ ኪሩብ በየማነ አብ እስከ ተቀመጠበት እስከ ጽርሐ አርያም ድረስ በእግረ ልቡናችን እየከነፍን መመሰጣችን የሚከለክለን የለም እያሉ ቅዱሳን ይዘምራሉ። ስለዚህ ቅዱስ ሉቃስ በእናቱ በድንግል ማርያም ጀምሮ በድንግል ማርያም የጀመረ በመቅደስ ጀምሮ በመቅደስ የፈጸመ ታላቅ አባት ነው። የቅዱስ ሉቃስ እናታችን ድንግል ማርያም ለኛ ምስጢሩን ትግለጥልን። ስለ ወንጌሉ ጸሐፊ የኔ ያህል ካልኳችሁ ወደ ርዕሳችን እንምጣ። ርዕሳችን ምን ይላል? በአመፀኛው ገንዘባችሁ ባሉ እንጂ በአመፀኛው ገንዘባችሁ ምን አብጁበት? ወዳጅ አብጁበት። በጣም ግሩም ነው። ግበሩ አይልክተ እምነዋያ መጻ ከመ አመ የሐልቅ እሙንቱ ይትወከፉክሙ። ገንዘባችሁ ባለቀ ጊዜ፣ ገንዘባችሁ ጠብቅና ለመቆም በማይችልበት ጊዜ፣ ገንዘባችሁ በማይጠብቃችሁ ጊዜ የሚጠብቁ እረኞች፣ ገንዘባችሁ በማይመግባችሁ ጊዜ የሚመግቡ መጋቢዎች፣ ገንዘባችሁ በማይፈውሳችሁ ጊዜ የሚፈውሱ መድኃኒት አዋቂዎች፣ ገንዘባችሁ በማያለብሳችሁ ጊዜ የብርሃን ልብስ የሚሰጡ፣ ገንዘባችሁ ቤት በማይሰራላችሁ ጊዜ በብርሃን ቤት በእንግድነት የሚቀበሏችሁን ወዳጆች በሚያልቀው ገንዘባችሁ የማያልቅ ወዳጅ አብጁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተማረ። ከዚያም እንዲህ አለ፣ እስመ ውሉደ ዘዓለም ይጠበቡ በዓለመሙ እሙሉደ አመፃ። እስመ ውሉደ ዘዓለም ይጠበቡ በዓለመሙ እሙሉደ ብርሃን ነው። ይቅርታ፣ በዚህ ዓለም የሚኖሩ ሰዎች የዚህ ዓለም ሰዎች ከብርሃን ልጆች ይልቅ ጥበበኞች ይሆናሉና በአመፀኛው ገንዘባችሁ ወዳጅ አብጁ ብለህ ሰር ነው ነገሩ። ከቃሉ ጋር ናችሁ? ብለህ ሰር ማለት ምን ማለት እንደሆነ ታውቁታላችሁ? እንዳይመሽብን አልነግራችሁም። ብለህ ሰር ማለት ምን ማለት እንደሆነ አጥኑ፣ የቤት ስራ። ወደ ትምህርታችን እንቀጥል። ስለዚህ ምን አለ ተመልከቱ። ብለህ ሰር አንድ ምሳሌ እስኪ ልንገራችሁ፣ የቤተክርስቲያናችን ትርጓሜ እንድታውቁት በዚያውም አካሄዱን ማለት ነው። እኔ የሕይወት እንጀራ ነኝ በሉ። ማን ነው እንዲህ አለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኔ የሕይወት እንጀራ ነኝ አለ። አሁን ተመልከቱ። እንግዲያውማ አለ ቅዱስ ጳውሎስ የፍጡር ሥጋ ሕይወት ይሰጣል አይሰጥም ይላል። ሕይወት ማን ነው? እግዚአብሔር ይላል። ተመልከቱ። እንግዲያማ አለ ተመልከቱ። ሕይወት የፍጡር ሥጋ ሕይወት የማይሰጥ ከሆነ፣ የፍጡር ደም ሕይወት የማይሰጥ ከሆነ፣ ሕይወት ደግሞ እግዚአብሔር ከሆነ እንግዲያውማ ክርስቶስ እግዚአብሔር ነው ብለህ ሰር ነው። ገባችሁ? ገብቷችኋል? ስትሞቱ ይገባችኋል። እንግዲህ አሁን ካልገባችሁ እንግዲህ ምን አደርጋለሁ? እውነቱ ለመጽደቅ ያብቃል። ስንጸድቅ ይገባናል። እንግዲህ እሺ፣ ከቃሉ ጋር ከሆን በአመፀኛው ገንዘባችሁ በሉ አንድ ጊዜ ወዳጅ አብጁበት። አሁን ገንዘብ ሲባል ሳንቲማችሁና አካውንታችሁ ላይ እንዳትሮጡ፣ በሞት ያፈርሰዋል። ሌላ ትርጉም አለው። በነገራችሁ ላይ ሰው በልቡናው ያለውን ነገር ይዞ ስለሚጠይቅ ጥያቄው ሁሉ እንደ ልቡናው እንዲመለስለት ስለሚፈልግ ሳይመለስለት ነው የሚቀር። አሁን ለምሳሌ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ቢል አንድ ሰው እዚህ ቁሞ ምንድን ነው የምትሉት? አሃ ስለታምጡ ነው አይደል ነው የምንለው። ግን ትርጉሙ ሌላ ነው። እኛም ማበላሽተነዋል፣ እናንተም ማበላሽታችሁታል። ትርጉሙ ቅዱስ ቄርሎስ ምን አለ? አይሁድ ተሰብስበው ክርስቶስን እንዲህ አሉት አይደል? ለቄሳር ግብር እንክፈል አንክፈል አሉት። ተንኮለኞች ናቸው። እንደዚህ ዘመን ሰው ማለት ነው። አይ ክፈሉ ቢላቸው ኢሳይያስ የመንግስት ቅጥረኛ ነው፣ ፖለቲከኛ ነው ሊሉ ነው። እንግዲህ ተመልከቱ። የመንግስት ቅጥረኛ ነው፣ ለመንግስት አዳሪ ነው ሊሉት፣ እውነተኛ መምህር አይደለም ሊሉ ነው። አትክፈሉ ቢላቸው ደግሞ ለመንግስት ሂደው ነገር ይሰራሉ። ነገር ይሰሩና ግብር አትክፈሉ ብሏል ብለው ደግሞ ለሞቱ ምክንያት ሊፈልጉ ነው። አይ ይሄንን የሚተናኮል ልብ የፈጠረ አምላክ ተንኮሉን አያውቅም ብሎ ማሰብ እንዴት ያለ ጅልነት ነው። ምን አላቸው? ዘመኑ ውእቱ መልኩ ወመጽሐፉ አላቸው።
በሳንቲሙ ላይ ያለው ፎቶ የማን ነው አሉት። በጣም የሚገርማችሁ ያ ሳንቲም በቀኝ ጎኑ የኪሩቤል ስዕል፣ በግራ ጎኑ የቄሳር ፎቶ ነበረበት። ከዚያ በኋላ የቄሳር አሉት። ከዚያ ምን አላቸው? የቄሳርን የእግዚአብሔርን ምን ማለት ነው? አንዲቱን ሳንቲም አንድ ጎኗን ለቄሳር አንድ ጎኗን ለእግዚአብሔር ስጡ። እነሱ ሊያስቸግሩ እንደመጡ እሱም አስቸግሮ ሰደዳቸው። አርጎ መክፈል ይቻላል። ቀኝ ጎኑን ለእግዚአብሔር ግራ ጎኑን ለቄሳር ክፈሉ አላቸው። ልታስቸግሩ ከመጣችሁማ እኔ ያውቃለሁ ብሎ አስቸግሮ ሰደዳቸው። አንዳንድ ጊዜ ልንገራችሁ፣ መናፍቃን በጠየቋችሁ ቁጥር ሮሜ ምዕራፍ 6 ምናምን አይባልም። አስቸግሮ ለመጣ አስቸግሮ መመለስ ነው። ሊድን ለመጣ የሚያድን መንገድ ነው። ሰምታችሁኛል? የዮሐንስ ጥምቀት ከምድር ነው ከሰማይ ሊቁ መምህራችን አሉት ጌታ ድለው እሱ ነው እንጂ ይቅርታ። እንዴው ግን አንተ በምን ስልጣንህ ነው ይሄን ቤተ መቅደስ የምትፈታ ይሄንን ገበያ የምትፈታ በጅራፍ ገርፈ በሬዎችን የምታስወጣ ብለውታልስ? ጥምቀቱ ለዮሐንስ ባይቴ ኢቲ የዮሐንስ ጥምቀት ከምድር ነው ከሰማይ አላቸው። እነሱም ሊያስቸግሩ ላይ መጡ። ከሰማይ ብንለው አታምኑበትም ኑሯል ይለናል። ከምድር ነው ብንል ዮሐንስን ብዙ ይወደዋል ይወግረናል። አናውቅም አሉት። እንግዲያስ እኔም አልነግርም። ከቃሉ ጋር ናችሁ? ስለዚህ ተመልከቱ፣ አስቸግሮ ለመጣ ሰው አስቸግሮ ነው የሚመለሰው። አስቸግሮ ለመጣ ሰው አስቸግሮ ይመለሳል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ለምሳሌ አልፎንሱ ሜንዴዝ የሚባል የካቶሊክ ሊቀ ጳጳስ ጎንደር ላይ በተደረገ ክርክር በአፄ ሱስንዮስ ካቶሊክ ሆነው ነበር። እንደምታውቁት ካቶሊክ ከሆኑ በኋላ ምላሳቸው ተጎልጉሎ ነበረ። ተጎልጉሎ ስለነበረ ያን ሁሉ የኢትዮጵያ ሕዝብ አስፈጅተዋል። አልፎንሱ ሜንዴዝ ስሙም ግራ ነው፣ ሰውየውም ግራ ነው። መጥቶ ኦርቶዶክስ ትርከስ፣ ካቶሊክ ትንገስ የሚል አዋጅ ንገር፣ በመሳሪያ ረድተናል ቀድሞ በጦርነት ጊዜ ብሎ መጥቶ ንጉሱን አስካደ። አስክዶ አዋጅ ተነገረ። ደንቀዝ ላይ ብቻ 8000 ክርስቲያኖች ሰማዕትነት አምልጥህ እያሉ እየበረሩ ሂደው ታረዱ። ኦርቶዶክስ ነኝ ተዋህዶ ነኝ ያለ በሙሉ አለቀ። ምላሳቸው ጉልጉል። የዚያን ጊዜ አልፎንሱ ሜንዴዝ ምላስ አይመልስ፣ ምላስ ያበላሻል እንጂ። አልፎንሱ ሜንዴዝ ምላሱ ሲጎለጎዝ የነ ደብረ ሞጊናው አባቶች የማይበረ ስላሴ አባቶች ዛሬም እንኳን የሰው የጥጃ ቋንቋ የሚያውቁ አባቶች አሉን ዛሬም። አዲያ ይሄ ዘመነኛ ትውልድ እንደራሱ መልሱለት እንደኔ የሚለቃቀመውን እያየ ምን አባት አለን ይላል። በረሃውን ገብታችሁ አይታችሁታል? እንደዚህ ያለ ጥጋብ የለም በእውነቱ ማለት ነው። እግዚአብሔር ሰው የለውም እንደማለት ያለ ትዕቢት የለም። እግዚአብሔር ሰው ሞልቶታል፣ እኛን ማናየው እንጂ። አንድ ልጅ በእናቱ ማህፀን እያለ ፀሐይን ወጥቶ ባለመሞቁ ፀሐይ የለችም ማለት ይቻላል? አይቻልም። በኃጢአታችን ሞራ ተሸፍነን ስውራን አባቶችን ባለማየታችን ኢትዮጵያ አባት የላትም አይባልም። እኛ ስለተቆነጠጥን ኢትዮጵያ አባት የላችም ቅዱሳን የላትም አይባልም። በስውር የሚኖሩ በደመና የሚሽከረከሩ በመብረቅ የሚቻኑ በነፋስ ክንፍ የሚኖሩ አባቶቻችን አሉ ዛሬም። የነሱ ጸሎት ይጠብቀን። አባ አምደ ስላሴ መጥተው ፈወሱት። የማይበረ ስላሴው አባ አምደ ስላሴ መጥተው ጸልየው 14 ቀን ሱባኤ ተገንቶ ያ የሱስንዮስ ምላስ ተመልሶ ገባ። ከዚያ ፋሲል ይንገስ፣ ኦርቶዶክስ ትንገስ፣ ተዋህዶ አምናምን ትንገስ፣ የሮማ ሃይማኖት ትርከስ ብለ አዋጅ ንገር ብሎ ራሱ ሱስንዮስ ለልጁ ለፋሲል አዋጅ ነገረ። አፄ ፋሲል ከነገሱ በኋላ በሉ እንግዲህ አባቴን ጤና ያሳጣችሁ እናንተ ስለሆኗችሁ አልፎንሱ ሜንዴዝ ተከታዮችን ይዘ ከሀገሬ ከኢትዮጵያ በ24 ሰዓት ውጣልኝ አለ አፄ ፋሲል። ይሄማ ነውር ነው፣ ፍትህ አዋቂ ንጉሥ አያሰኘዎትም። ስለዚህ ተከራክረን ሳንረታ አያስወጡን ብሎ ማን ተናገረ? አልፎንሱ። ክርክር ይደረግ ተባለ። እነማን ናቸው እነሱ? አልፎንሱ ካቶሊክን ወክሎ መጣ። እጨጌ በትረ ጊዮርጊስ ከኦርቶዶክስ ተነሱ አንድ ላይ። ትጠይቅ ተባለ። ኦርቶዶክሳውያን አባቶቻችን ልጠይቅ አይሉም፣ ልጠየቅ ነው የሚሉ። ሙሉ እንደሆነ ያውቁታል። ትጠይቃለህ ተብሏል። ልጠየቅ። አበው ምን ይላሉ? መጠየቅ ቁልቁለት ነው፣ መጠየቅ አቀበት ነው ይብላሉ። መጠየቅን ሙላው ይጠይቃል፣ መመለስ ነው ከባዱ። ጥያቄ ሞልቷል በዚህ ዘመን፣ መልስ ነው የቸገረ እንጂ። ቤተ ክርስቲያን ግን
መልስ አላት ብቻ ሳይሆን ቤተክርስቲያኒቱ ራሷ መልስ ናት። ቤተክርስቲያኒቱ ራሷ አካሏ፣ ግርግዳዋ፣ ጉልላቷ በሙሉ ጸናጽሏ፣ መቋሚያዋ፣ ትምህርቷ ቤተክርስቲያን መልስ ያላት ቤተክርስቲያን ሳትሆን ኦርቶዶክስ ተዋሕዶ ራሷ መልስ የሆነች ቤተክርስቲያን ናት። ከዚያ በኋላ ተመልከቱ። ተጠየቅ እጠየቃለሁ አሉ። ጠይቅ ተባለ። ሰምታችኋል? ከዚያ ምን አለ? የእግዚአብሔር ልጅ ሞተ የሚል የት ይገኛል? የማርያም ልጅ ነው የሞተ እንጂ የእግዚአብሔር ልጅ ሞተ የሚል የት አለ ብሎታል ብሎ ጠይቃቸው። እንዘጸሩ ንሕነ ለእግዚአብሔር ተሳህለነ በሞቱ ወልዱ። ለእግዚአብሔር ጠላቶቹ ስንሆን በልጁ ሞት ይቅር አለን ይልብሃል ቅዱስ ጳውሎስ ሮሜ 5 ላይ አሉት። እዚያ በኋላ ጭጭ አለ። ሌላ ከባድ ጥያቄ አምጥቶት መስሎት የዚህ ዘመን ሰው ተራቀቁ ሲል ከዶሮና ከእንቁላል ማን ይቀድማል ብሎ እንደሚጠይቀው ማለት ነው። እንዲያው አይጣ ላይ ድረስ እኮ ነው። ከዚያ ምን አለ? የእግዚአብሔር ፊቱ ወደ የት ነው ብሎ ጠየቀ። አስቸግሮ ለመጣ እንዴት ተብሎ ነው የሚመለስ ነው ያልኳችሁ? አስቸግሮ መመለስ። ሻማ አበሩና የዚህ ሻማ ፊት ወደ የት ነው አለ። ተመልከቱ። ከዚያ በኋላ ዝም አለ። መልስ ዝም። እንግዲያስ አሉና ገጹሰ ለእግዚአብሔር ሀበለ ይገብሩ እኩየ፣ የእግዚአብሔር ፊቱ ክፉ ወደሚሰሩ ሰዎች ነው ይላል ዳዊት፣ ወደ አንተ ነው አሉና በጥፊ ያን ጊዜ አሉት። ከቃሉ ጋር ናችሁ? ግን እንዳትማቱ የእግዚአብሔር ፊቱ ነው ያሉ። ሰምታችኋል? የእናንተ ፊት አላለም። የማን ፊት ነው? የእግዚአብሔር ፊቱ ክፉ ወደሚሰሩ ሰዎች ነው ብለው መለሱለት። አስቸግሮ ለመጣ ምን ተብሎ ይመለሳል? አስቸግሮ ይመለሳል። አስቸግሮ ነው የሚመለሰው። ሌላ ጊዜም ይሄ ተደግሟል። አሁንም እዚያው ላይ እንፍራዝ ላይ በተደረገ ክርክር፣ በሌላ ጊዜ ደግሞ ይሄ ቅባት ጸጋ የሚባለው ክርክር። ቅባት ጸጋ ማለት ከካቶሊክ ተደቅሎ የወጣ ቡችላ ማለት ነው። እና ያ በዚያ ክርክር በተደረገበት ጊዜ ኦርቶዶክሶችና ቅባቶችና ጸጋዎች በአንድ ወገን፣ ኦርቶዶክስ ተዋሕዶዎች በአንድ ወገን ብለው መጡ። እንግዲህ የሚገርማችሁ ቅባትና ጸጋ ያስተምሮ የዶክትሪን ልዩነት አላቸው። ግን እያላቸው ኦርቶዶክስን ለማጥፋት ሲሉ ታርቀው መጡ። እንዲያው አይጣ ላይ ድረስ እኮ ነው። በዚህ ዘመን የማይገናኙ የማይዋደዱ ሰዎች ሁሉ ቤተክርስቲያን ለማጥፋት ሲሉ ይታረቃሉ። በጣም ነው የሚገርመው። ምኑን ዘርዝረን እንዘልቀዋለን? ብዙ ቢናገሩ ሆድ ባዶ ይቀራል። ሁሉም ቤተክርስቲያን ለማጥፋት ሲሉ በዶክትሪን እየተለያዩ፣ በአስተሳሰብ እየተለያዩ፣ በአስተምሮ እየተለያዩ ቤተክርስቲያንን ለማጥፋት አንዱ ነው ይመጣሉ። አንድ እውነት ግን ልንነግራቸው እንፈልጋለን። ምንድነው? ክርስቶስን ለመስቀል የተመሰረተ ፍቅር ጸንቶ አያውቅም። ምክንያቱም ተመልከቱ፣ ጲላጦስና ሄሮድስ ክርስቶስን ለመስቀል ታረቁ። ነገር ግን በኋላ ጲላጦስ በሄሮድስ እጅ ነው በሄሮድስ ትእዛዝ ነው አንገቱን ተቀልቶ ተሰይፎ እንዲሞት የተፈረደበት። ክርስቶስን በክርስቶስ ፈርዶ ክርስቶስን ጠልቶ የመሰረቱት ፍቅር ፍጻሜው ሞት ነው። ክርስቶስን ብሎ የሞቱት ሞት ግን ፍጻሜው ሕይወት ነው። በዚህ ሕይወት አጽንቶ ያኖረን እግዚአብሔር። አባቶቻችን ከዚያ ሁለቱ አንድ ላይ ሆኑና መጡ። አስቸግሮ ለመጣ አስቸግሮ መመለስ። ከዚያ ሁለቱ ቅባትና ጸጋዎች አንድ ላይ ቁጭ አሉ። ኦርቶዶክስ ተዋሕዶዎች ደግሞ በአንድ በኩል ሆኑና የዚያን ዕለት ኦርቶዶክሶች ደግሞ ንቀው ማለት ነው። የቅኔ መምህር እንግዲህ የመጽሐፍ መምህር እናንተ ታውቃላችሁ አይደል? የኬሚስትሪ መምህር፣ የፊዚክስ መምህር አለ አይደል? የኢኮኖሚክስ መምህር አለ። ሁሉም የተመረቀበትን የሚያስተምር። በቤተክርስቲያንም የቅኔ መምህራን ቅኔ ያስተምራሉ። የቅኔ መምህራን የግዕዝ ቋንቋ መምህራን ናቸው። መጻሕፍት የሚያውቁ ሊቃውንትም አሉ። ግን የዚያን ዕለት ሊቃውንቱ ተብተው ንቀውት ጥያቄውን አይ ለዚህ የመጽሐፍ መምህር አናቀርብም፣ የቅኔ መምህር ይበቃዋል ብለው የቅኔ መምህር አቀረቡ ማለት ነው። ለነዚህ ሁለታቸው ይበቃል ብለው አቀረቡ። እና የቅኔ መምህሩ የዚያን ዕለት ትጠይቅ ቢባል የዚያን ዕለት በመጠየቅ እንደሚረታቸው አውቆ ነበር። ስላወቀ ልጠይቅ አለ። ከዚያ በኋላ ምን አላቸው? ሃይማኖት ስንት ነው አላቸው። ቆይ ለምን መሰላችሁ? ሃይማኖት ስንት ነው አላቸው። ሁለት እንዳይሉ ቅዱስ ጳውሎስ አንድ ሃይማኖት ይላሉ። አንድ እንዳይሉ እናንተ ሁለት አይደላችሁ። እንደዚህ ብሎ አፋቸውን ጭጭ አድርጎ ዘግቶ ጉባኤው በዚህ ተረታ ይላል በእውነቱ ማለት ነው። ስለዚህ ምን ጊዜም ልንገራችሁ፣ አስቸግሮ ለመጣ
አስቸግሮ መመለስ ነው። በቅንነት ለመጣ በቅንነት መቀበል ነው የሚገባው ማለት ነው እንጂ ለጠቀሰው ሁሉ ጥቅስ ጠቅሰን ሩጠን ተሯሩጠን አይደረግም። የእግዚአብሔር ቃልም ለሆነ ላልሆነ ሁሉ አይነገርም፣ አይጠመቅም። ዝም ብሎ ተጠመቅ ብሎ ያን ማለፍ ነው በእውነቱ ማለት ነው። ተጠመቅና አንተ አብደህ ነው ብሎ መስደድ ነው። ከቃሉ ጋር ናችሁ? እብድ ውሻ ታውቃላችሁ አታውቁም? ምን እንደሚያር ውሻን እብድ የሚያሰኘው ምንድነው? ድሮም እኮ አይሰብክ፣ አይማር፣ አያጠና፣ አይቆርብ፣ አያስቀድስ። ውሻን ግን እብድ ያሰኘው ምንድነው? ባለቤቱን መንከሱ ነው። ውሻ ሲያብድ በሉ አንድ ጊዜ ባለቤቱን ይነክሳል። ስለዚህ እብድ ውሻ ይባላል በሉ። ስለዚህ ክርስቶስ መድኃኒት ነው። የመድኃኒት እናት ማን ናት? ድንግል ማርያም በሉ እንጂ። ክርስቶስ ብርሃን ነው። የብርሃን ምስራቅ ማን ናት? ድንግል ማርያም ነው። ክርስቶስ ትንሣኤ ሕይወት ነው። የሕይወት እናት ማን ናት? ድንግል ማርያምን መንካት ወይም መጥላት ማለት እብድ ውሻን መንካት ነው። በዚያውም ላይ የፊደሉ ባለቤት፣ የጥበቡ ባለቤት፣ የዘመን ቆጠራው ባለቤት፣ የስነ ህንጻው ባለቤት፣ የህጉ ባለቤት፣ የሥርዓቱ ባለቤት፣ የእድገቱ ባለቤት፣ የብልጽግናው ባለቤት ኦርቶዶክስ ተዋሕዶ ናት። ይችን የዚህ ሁሉ ምንጭ የሆነችውን እንጀራዋን እየበሉ ቱሪስቶቿ እየተጠቀሙ ባነጸችው በላሊበላ ህንጻ፣ በአክሱም ሐውልት፣ በጎንደር ህንጻ፣ በዚህ ሁሉ በሌሎችም በገዳማት በአድባራት በዚህ እንጀራዋን እየበሉ የሚሰድቧት፣ የሚያቃጥሏት፣ የሚያርዷት ሁሉ እብድ ውሻዎች ናቸው። ልብ ይስጣቸው እግዚአብሔር በእውነቱ ማለት ነው። ከእብድ ውሻ ይሰውረን። አላችሁ የላችሁም? እንደዚህ ካል የትምህርታችን ርዕስ ምንድን ነው? ከዚያ ይሄ ሁሉ ያመጣው ምንድን ነው? የቄሳርን የእግዚአብሔርን አርጎ አስቸገራቸው። ወርቁ ግን ምንድን ነው? ምስጢሩ ምንድን ነው? የቄሳርን ለቄሳር፣ ቄሳር የተባለ ማን ነው? ሰይጣን። እስኪ ሰይጣን በሉ። እግዚአብሔር ነው። የቄሳርን ለቄሳር ክፈሉ፣ የእግዚአብሔርን ለእግዚአብሔር ክፈሉ ማለት ተንኮሉን ለሰይጣን ተውለት፣ እናንተ ለኔ ሁኑ ማለት ነው። ተመልከቱ። እኛ የማንን ተንኮልን ለማንን ተውለት? ስለዚህ ርቱ ሃይማኖት የሚባል ሊቅ የቤተክርስቲያን ሊቅ ነው። 14ኛው ክፍለ ዘመን የነበረ ምን አለ? ክፉ ባለዳ ካንተ እየመጣ እንዳይጨቀጭቅ ገንዘቡን ወርውረ ክፈል ነው አይደል እንዴ? አሁን ማለዳ መጥቶ ዲያችን ስንት ሳንቲም ፈለግካል ይላል። ሰኞም መጥቶ ስጠኝ እንጂ ያችን ሳንቲም፣ ረቡዕ መጥቶ ያችን ሳንቲም እንዴው ከፍሎ ማረፍ ነው። እስቲ ከፍሎ ማረፍ በሉ። ስለዚህ ሰይጣን ካንተ እንዲርቅልህ ከፈለግ ገንዘቡን መልስለት። ገንዘቡ ምንድነው? ዝሙት ካንተ አለ፣ ስርቆት ካንተ አለ፣ ዘፈን ካንተ አለ፣ ዘረኝነት ካንተ አለ። ያንን ተናዘዘው፣ ተው። ገንዘቡ ከሌለብህ ከሰይጣን ዕዳ የለብህም። እሱም ባንተ ዘወር ብሎ አይመጣብህም። ተንኮሉን ለሰይጣን ተውለት፣ እናንተ ለኔ ሁኑ ማለት ነው። ስለዚህ የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር በተባለ ቁጥር ሳንቲም ትዝ እንዳይላችሁ ማለት እንዳይገባ ይሄን ቅዱስ ቄርሎስ ነው የተረጎመው። የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር ማለት የተንኮሉን ለሰይጣን ተውለት፣ እናንተ የኔ መልክ ናችሁ ለኔ ሁኑ፣ የእግዚአብሔር ለመሆን ያብቃን። ታዲያ እንደዚህ ከሆነ ስለ ሳንቲም የሚል ርዕስ በተነሳ ቁጥር ሳንቲም ትዝ እያላችሁ ሮጣችሁ እንዳትሮጡ ብዬ ነው። እግዚአብሔር ልቡናችሁን ይሰብስብልን። አንድ ጊዜ በአመፀኛው ገንዘባችሁ ምን አብጁበት? ወዳጅ። እሺ አንደኛ ገንዘብ ምንድነው? እስኪ ገንዘብ ምንድነው በሉ። የኛ ገንዘባችን ምንድነው ስትሉ የመጀመሪያው ገንዘባችን ሃይማኖት። እስኪ ሃይማኖት በሉ። አዎ ራዕየ ዮሐንስ ምዕራፍ 3 ላይ ምን ይላል? አንተ ሰው ይላል። ምን ይላል? አንተ ሰው ድሃ ነኝ ሀብታም ነኝ ትላለህ። ኧረ ድሃ ነህ። ለብሻለሁ ትላለህ፣ ራቁትህን ነህ። አያለው ትላለህ፣ እውር ነህ። ስለዚህ ለርቃንህ የኔን ልብስ፣ ለውርነትህ የኔን ኩል፣ ለድህነትህ የኔን ወርቅ ውሰድ ይላል ራዕየ ዮሐንስ ምዕራፍ 3 ላይ ራሱ ጌታችን ኢየሱስ ክርስቶስ። አንተ ሰው ሀብታም ነኝ ትላለህ፣ ድሃ ነህ። ለብሻለሁ ትላለህ፣ ራቁትህን ነህ። እንደገናስ ደግሞ አያለው ትላለህ፣ እውር ነህ። ስለዚህ የኔን ልብስ፣ ኩል እና ምን ውሰዳለሁ? ወርቅ ውሰድ። ልብስ ማን ነው? ክርስቶስ በሉ። ኩል ማን ነው? ስጋው ደሙ በሉ። ወርቅስ ማን ነው? ራሱ ክርስቶስ ነው። ሰርጓ ዓለም ወርቅ ጌጥ ነው፣ ክርስቶስም ጌጥ ነው። ክርስቶስ ጌጥ ነው። በእውነቱ ወርቅስ ጥለነው እንሞታለን። ክርስቶስ ግን በመቃብር ውስጥ የምናጌጥበት ወርቃችን ነው። በመቃብር ውስጥ ይሄው እና አቡነ ተክለ ሃይማኖት ደብረ ሊባኖስ ላይ በመቃብራቸው ያበራሉ። እና አቡነ ገብረ መንፈስ ቅዱስ ያበራሉ። እና አቡነ ሐራ ድንግል
ኢትዮጵያዊው ሐራ ድንግል ጻድቅ አህያ ሳይቀር ገንዘው የቀበሩ ሩሩህ እሳቸው ሳይቀር ታውቁታላችሁ። የአቡነ ሐራ ድንግልና አህያ የማነ ብርሃን ነው ስሙ እና እየዞረ ሚኒስተር አስራት በኩራት ይሰበስብ ነበር። ማን ነው? አቤት ሰው ከአህያ ባሰ። እንደው ቆንጆ ማምላክ አህያ አስራት በኩራት ይሰበስባል። ጭራይ ሰው ዛሬ አስራት በኩራት አይከፍልም። አህያው ሂዶ የሚቆመው ካልከፈሉ ሰዎች ቤት ነው። እንደው ድንቅ ነው። እበራቸው ላይ ይቆማል ሂዶ። ማን ነው ስሙ? የማነ ብርሃን ሂዶ ይቆማል። ሰው ሁሉ ጤፉን ሰፍሮ ከስንዴው ከባቄላው ሰፍሮ ይጭናል። ከዚያ በኋላ ተመልከቱ አምጥቶ አራክፎ ከገዳሙ ይሄዳል። መልሶ ይሄዳል፣ ይቆማል። ሰው ሁሉ የማነ ብርሃን መጣ ብሎ ይጭናል። ዛሬ እንኳን አህያ መነኩሴ ተናግሮ ማን ይሰማዋል? እኛ ማን ይሰማናል? ይሄ እንግዲህ እነዚህ ጨቅጫቆች መጡ። እናንተ በእኛ ስትፈርዱ እኛም አመፀኛ ስንል ተያይዘን መተላለቅ ብቻ ትርፍ የለውም። እንዲያው ክቡራን ባንሆንም ክነቱን ብታከብሩ እኛም የክርስቶስ ደም የተከፈለላቸው ናቸው ብለን እንዲሁነን ብንኖር ይሻላል። ተነቃቅፈን እንበላላለን እንጂ ጥቅም የለውም። የአህያ ሲሞት አቡነ ሐራ ድንግል አልቅሰው ገንዘው ነው የቀበሩት። ዛሬ አህያ ተገንዞ በሚቀበርባት ሀገር የሰው ልጅ ደም እንደውሃ እየፈሰሰ እየተቃጠለ አለ። ሀገር አይደለም በእውነቱ ያደረግነው ማለት ነው። ሰው ካውሬ ብሶ ይህች ሀገር ኢትዮጵያ ማለት ዝንጀሮን በሽምግልና ያስታረቁባት ሀገር ናት። ታውቃላችሁ? አቡነ ዮሴፍ ኢትዮጵያዊ ዝንጀሮና ሰው አስታርቀዋል። ታውቁታላችሁ? አታውቁትም? ታውቁታላችሁ? እሱስ አቡነ ዮሴፍ ከዚህ ከላሊበላ ወጣ ብሎ ነው። ትንሽ ተጉዛችሁ ነው የምታገኙት ገዳማቸውን። የአፄ ዘርዓ ያዕቆብ ትንሽ ወንድም ናቸው። ኢትዮጵያዊ ጻድቅ ናቸው። እሳቸው በምናኔ እያሉ ዝንጀሮ ይጸናል ባገሩ። ሰውየው እናቱ ሙታ ያለቅሳል። ሂዶ እንዳይቀብር ዘር ያች ብቻ ናለችው። የዘራውን ዘር ዝንጀሮ ይለቅምበታል። ኋላ ምን ይበላል? ምን ይዘራል? ሆድ እኮ ክፉ ነው። እንዳይቀር እናቱ ሙታለች። ሲያለቅስ አገኙት። ምን ሆነ ነው አሉት። ዝንጀሮ እናቴን አላስቀብረኝ ብሎ። እናትን ከማያስቀብር ዝንጀሮ ይሰውረን። ዝንጀሮ እናቴን አላስቀብረኝ ብሎ አሉ። ሂድን እጠብቅልሃለሁ አሉት። ከዚያ በኋላ ተመልከቱ እጠብቅልሃለሁ ሲሉት ሂዶ እናቱን ቀብሮ መጣ። እንዲህ ተውኖ ማመሽ ይዘለቃል በሉ ብለው አቡነ ዮሴፍ ነገ ዝንጀሮዎችም ሰዎችም ለሽምግልና ፈልጋችኋለሁ እንድትመጡ ብለው ሽምግልና ቀጠሩ። አሁን ዛሬ እንኳን ዝንጀሮ ማን ይሰማል? ዝም ብሎ ሁሉም እንደው አንዳንድ ጊዜ ልንገራችሁ የእግዚአብሔር ሰው እንደው ሁሉ ጊዜ ነው የሚያስታርቅ ሳይሆን የሚያጣላ ስለበዛ ባይሆን ሌላ ማድረግ ባትችሉ እንደው ዝም በሉ። ዝም ስል እኮ ክርስቲያን ግርማው ያስፈራል። ዝም ስንል መፍትሄ ለማያመጣው ሁሉ አጨብጭበን እኮ ነው መከራችን ያየነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንደው ከዝንጀሮዎች ጋር የሚያስታርቅ እግዚአብሔር ሰው ይፍጠርልን። አሳርቃችኋለሁ ብለው ሽምግልና ቀጠሩ። ዝንጀሮዎችም መጡ፣ ሰዎችም መጡ። ዝንጀሮች በግራ ሰዎቹ በቀኝ ተቀመጡ። በሉ እንግዲህ ልጆቼ እናንተ ዝንጀሮዎች እንግዲህ እናንተ ከቀድም በቀር ተለቅሞ ሲታጨር ከቀረው በቀር ሌላ እንዳትነኩ፣ ክምርም እንዳትበሉ፣ ታጭዶ ትንሽ አንዳንድ ቆሞ የቀረውን ያን በልታችሁ ጥገቡ፣ ሳሩን በልታችሁ ጥገቡ። የዚህ ሀገር ሳር ለእናንተ ምግብ እንዲሆናችሁ እግዚአብሔር ይባርክላችሁ ብለው ሰጧቸው። ለዝንጀሮዎች ነው ብለው ሰጧቸው። ሳሩን አጣፈጡላቸው። ጥቂቱ ልቃሚ እንዲበረክትላቸውና ለዚህ ሀገር ዝንጀሮዎች እንዲበቃ አደረጉ። በኋላ ደግሞ ሰዎችን ምን አሏቸው? በሉ እናንተም ስታጭዱ ጨርሳችሁ አትጭዱ። አንዳንድ ነገር አልፋችሁ ተውላቸው። ሁሉን ካጨዳችሁ እናንተም ጨርሳችሁ ብሉ። እነሱ ጥቂት ካልተውላችሁ እናንተም ጨርሳችሁ ብሉ ብለው ይሄን አስታርቀው በጣም በሚያስደንቅ ሁኔታ በዚህ በአፄ ምኒልክ ጊዜ አንድ ሰው በዚህ አልፎ ሲሄድ ዝንጀሮውን አይቶ በድንጋይ ብሏል። ገበሬው እያባረረ ሰውየውን በድንጋይ ለምን ወዳጃችን ለምን ተነካለህ እንደዚያ ብለው አባረዋል። በእውነቱ ማለት ነው። ከቃሉ ጋር ናችሁ? ከዚህ በኋላ እኔ ባይኔ ሂጄ አይቻለሁ። በአገሩ ራቅ ብሎ ብዙ ቦታዎች በዝንጀሮ ይቸገራሉ። ዛሬም ዝንጀሮዎች ሂዶ ማየት ይቻላል። እንደ ሰማይ ኮከብ እንደ ምድር አሸዋ በስተው የሀገር እሸት ግን አይነኩም። አባቶቻችን ዝንጀሮ የሸመገሉ ብሩሃን፣ ቅዱሳን፣ ንጹሃን፣ አዛኞች ነበሩ። የእነዚህ አባቶች እስኪ ለኢትዮጵያ ሰላም ይስጥልን፣
ሰላም ይስጥልን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ የመጀመሪያው ገንዘባችን ምንድነው ነው ያልኳችሁ? ሃይማኖት በሉ እንጂ ምን አላችሁ? ሃይማኖት። ሃይማኖት ገንዘባችን ነው። እንዲህ አለ ተመልከቱ። ገንዘብ አሁን እኔ ምንም ባይኖረኝ ባዶዬን ብሆን ሃይማኖት ካለኝ ምን ይቸግረኛል? እንዲህ አለ ቅዱስ አባ ጊዮርጊስ ዘጋስጫ ኦ እግዝእቴ ቅድስት ድንግል ማርያም ዘበብራይስጢ ማርያም ለመወልድኪ አፍቀረኒ መኑ ይጸላኒ ፀሐይ ይሴባሃኒ ወር ይባርከኒ ወከዋክብት ይቀድሱኒ። ድንግል ማርያም ልጅሽ ከወደደኝ ማን ይጠላኛል? ልጅሽ ከወደደኝ ማን ይጠላኛል? ፀሐይም ያመሰግነኛል፣ ጨረቃም ትዘምርልኛለች፣ ከዋክብትም ያሸበሽቡልኛል አለ። ልጅሽ ከጠላኝ ግን ማን ይወደኛል? ክርስቶስ ወዳጃችን ከሆነ ከክርስቶስ ወዳጃችን ከሆነ እንኳን መላእክት እንኳን ድንግል ማርያም እንኳን ነቢያት ሐዋርያት እንኳን ቅዱሳን ድንጋዩ ያገለግለናል፣ እንስሳው አውሬው ያገለግለናል። አባቶች እኮ ታሞ በግብጽ በረሃ ታሞ ተኝቶ አንድ ባይታዊ ውሃ ሙቀው የሚሰጠኝ ባገኘው ዛሬስ ብሎ ቢመኝ ውሃ ጭነው የሚሄዱትን ሰዎች አንበሳው አባሮ አህያውን እየነዳ አምጥቶ ውሃውን ራሱ ጥዱ አፍልቶ ሰጥቶታል። ክርስቶስ ወዳጁ ለሆነ ሰው አንበሳው ወንድሙ ነው፣ ዘንዶ ወንድሙ ነው። ለናቡነ አረጋዊ ዘደብረ ዳሞ ዘንዶው መሰላል ሆናቸው እንጂ ምን አደረጋቸው? እናቡነ አምደ ስላሴ ዘማይበረ ስላሴ አንበሳው እሾህ ሲወጋው እያሉ ያወጡለታል። አንበሳ እሾህ ሲወጋው ተመልከቱ ያወጣለታል። እናባ ጳኩሚስ ልጅ የዚህ ጅቢቱ ልጅ ወልዳ ግልገሏ ገደል ቢንከባለልባት ከባቱ መጣች። ምን ፈልገሽ ይሆን ብሎ ቢላት ዝም ብላ ወደዚያ ስትሄድ ተከተላ ቢከተላት እሷ ከገደሉ ጫፍ ቆማ ልጇን እያየች ይቆመች። ልጄን አውጣልኝ ብለሽ ነው ብሎ ግልገሏን ታቅፋ ወጣላት ይላል። ሃይማኖት እንኳን ከሰው ጋር ከጅቡ ከነምሩ ከባቡ ከዘንዶ ጋር ያኖራል። እግዚአብሔር ከኛ ጋር ከሆነ ሰይጣንም አገልጋያችን ይሆናል። እስኪ በሉ ሰይጣንም በሉ ምናችን ይሆናል? አገልጋያችን ይሆናል። እና አባ ሚልኪ ቁልዝማዊ ሰይጣንን ሲያገለግሉት ነበረ። አባ ሚልኪ በባት ሆኖ ደብዳቤ ጽፎ በሰይጣን የታመመ ሰው ካለ አባ ሚልኪ ውጣ ብሎሃል ብሎ ይጽፋል። ያ ደብዳቤ ሲነበብ ሰይጣኑ እየተቃጠለ ይወጣል። በኋላ በሌላ ቀን አንዱ ክፉ ሰይጣን መጣና ምን ይላል? አባ ሚልኪ ካልመጣ አልወጣም ማለት ይኸው በዚያው ምንኩስናውን አፈርሰዋለሁ መስሎት እንደኛ እንደ ጅሎቹ መስሎት አላወቀውም። ጀግናውን ሄደና አስወጥቶ ጸልዮ ሴትየቱን ፈውሶ ልጅቱን ፈውሶ ሲጨርስ ንጉሱ የንጉስ ልጅ ናት። አባቴ ምን ላድርግልዎት? የመንግስቴን እኩሌታ ልስጠዎት? ወርቅ ልስጠዎት ነው ብር ልስጠዎት? ብላ ድንጋይ ስጠኛል። ይሄንን ቤተክርስቲያን የሚያል ድንጋይ ነው። ማን ይወስድልዎታል እንጂ መስጠቱንስ በሰጡ የሚወስድልኝን እኔ ያውቃለሁ። ብቻ አንተ ምኑን ስጠኝ ነው? ድንጋዩን ስጠኝ። ማን ይመስላችኋል? ያወሳኝ ሰይጣን ነው። ከልጅቱ ላይ ያስወጡትን ሰይጣን ያን ድንጋይ ያሸክመው አባታቸው ወሰዱት። ከዚያ በኋላ ተመልከቱ በዚያ ድንጋይ ፈልጠው ብዙ ቤተክርስቲያን ሰርተዋል። ስለዚህ እግዚአብሔር ከኛ ጋር ከሆነ ጋኔን ራሱ የኛ አገልጋይ ይሆናል። ለዚህ እኮ ነው በኢየሱስ ስም በጳውሎስ ስም ውጣ ብለውታልስ ደቂቃ አስቂዋ ቀንተው እንደነ ጳውሎስ ታምር አድርጋለሁ መስሏቸው በኢየሱስ ስም በጳውሎስ ስም ብለውታል። ለኢየሱስ እኔ አምኖ ለጳውሎስ እኔ አምሮ ኢየሱስ አምላኬ ነው፣ ጳውሎስም ሰባኪው ነው፣ ደቀ መዝሙር ነው። እናንተ ምንድናችሁ አለና ልብሳቸውን አውልቆ ሰደዳቸው። ስለዚህ የእግዚአብሔር ቤተሰቦች እግዚአብሔር ከኛ ጋር ከሆነ እንኳን መላእክት እንኳን ቅዱሳን እንስሳው አውሬው እንኳን አውሬው ግዑዛን ፍጥረታት በሙሉ እና አቡነ ተክላልፋ ዘደብረ ድማ አቡነ ተክላልፋ ባረፉ ጊዜ ምንም ማንም የሌላቸው ብቸኛ ባይታዊ ስለነበሩ መቋሚያቸው ይዳ መምራችሁ ጻድቁ ተክላልፋ አርፏልና ነው ቀበሩት እያለች አፋውጥታ ተናግራለች። በትሩ ይመሰክርልናል፣ ዛፉ ይመሰክርልናል፣ አያዋፉ ይመሰክርልናል፣ ምድር ተመሰክራለች፣ ደመናው ይመሰክራል። እግዚአብሔር ከኛ ጋር ከሆነ ስለዚህ ለመግዚአብሔር ምስሌነ መኑ ይክለነ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? በሉስ ማን ይቃወመናል? ስለዚህ ሀብታችን ምንድነው? በሉ ሃይማኖት በሉ እንጂ ሃይማኖት ነው። ሃይማኖት የማይለወጥ ጠባቂያችን ነው። ሃይማኖት ምግባችን ነው። ሃይማኖት ልብሳችን ነው።
ሃይማኖት መጠጣችን ነው። በአመፀኛው ገንዘባችሁ ማለት በምታምጹበት ሃይማኖት ከቅዱሳን ጋር ተወዳጁበት። በስሙ በምትነግዱበት ሃይማኖት ምን አለ ሰሎሞን? ምን አለ? ከሪያ አፍንጫ ወርቅ አያምርም አለ። እስኪ በሉ ከሪያ አፍንጫ በሉ ምን አያምርም? ለምን? ወርቅ ወስዳችሁ ሪያይቱ ጆሮ ላይ ብታንጠለጥሉ ያምርባታል? ለምን? በሉ እንጂ ለምን? የሪያ መጫወቻዋ ደስታዋ ምንድነው? ጭቃ ነው። እዳ ጭቃው ስለምትለውሰው ሪያ ላይ ወርቅ ማንጠልጠል አይረባም፣ አያምርባትም። ለሞኝ ሰውም ሃይማኖት ስራ ትሰራለትም ማለት ስራ ትሰራለም። ቢያማትም ሰይጣን በስመ አብ ወወልድ ወመንፈስ ቅዱስ ዝም በል። አብ ወልድ መንፈስ ቅዱስ ምን ታውቃለህ? ሰይጣን እኮ እንደሚለው በማርያም ዝም በል። ማርያምን የታውቃታለህ? ገብርኤልን የታውቀዋለህ? ሰይጣን እኮ ሰይጣኑ አይኑን አፍጥጦ ጥርሱን አግጦ ዛሬ ብናማትብ አይሸሽ፣ ጸበል ብንረጭ አይሸሽ፣ እንዲያው በእግዚአብሔር ብንለው ዝም አይኑን አፍጥጦ። ለምን ይመስላችኋል? ለምን ይመስላችሁ? በሪያ አፍንጫ ላይ ወርቅ አያምርም። በኃጢአተኛና በአመፀኛ ህዝብ ላይ ሃይማኖት ስራ አይሰራም። ሃይማኖታችን ስራ እንዲሰራ ፈቃደኞች መሆን ይጠበቅብናል። ሃይማኖት ይረድኦ ለምግባር ምግባር ይረድኦ ለሃይማኖት ይላል አነስታሲዮስ። ሃይማኖት ይረድኦ ለምግባር፣ ምግባር ይረድኦ ለሃይማኖት። ሃይማኖት ምግባርን ይረዳል፣ ምግባር ሃይማኖትን ይረዳል። ምን ማለት ነው? ሃይማኖት ምግባርን ይረዳል። ጾማችን፣ ጸሎታችን፣ ስግደታችን፣ ምጽዋታችን ይሄን ሁሉ የሚያሳርግልን ሃይማኖታችን ነው። ሃይማኖታችን ዋጋ እንዲሰጠን ደግሞ የሚያደርግ በር መክፈታችን ነው። ይሄንን ጌታ በምን መስሎታል? እኔ በደጅ ቁሜ አንኳኳለሁ፣ የሚከፍትልኝ ቢኖር ገብቼ ከሱ ጋር ራት እበላለሁ ብሎ ተናግሯል። ማንኳኳት ክርስቶስ ያንኳኳል፣ መክፈት የኛ ድርሻ ናት። ያቺ ምግባር ትባላለች። ታዲያ ክርስቶስ መክፈት አቅቶት ነው? ሳይከፍት መግባት አቅቶት ነው? በተዘጋ ቤት ሳይከፍት ገብቶ ሳይከፍት ሲወጣ እናውቀው የለ? በተዘጋ መቃብር ሲነሳ እናውቀው የለ? በባህር ሲራመድ እናውቀው የለ? እንዲያው ኤራቅሊስ ምን ይላል? እንዘ ኢይርህሳ አገሪሁ ይላል ሃይማኖተ አበው ላይ። እግሮቹ ሳይርሱ በባህር ላይ ሲራመድ ባህር ውስጥ አለመስጠሙ ሳይሆን የሚደንቀን እግሮቹ ሳይርሱ በባህር ላይ ይራመድ ነበረ። ግን ያን የሚያደርግ ክርስቶስ ምን አለ? የሚከፍትልኝ ካለ ገባለሁ አለ። ይሄ ማለት ነው አስገድዶ ስለማያድን መሻት መፍቀድና ያቅምን መስራት የሰው ድርሻ ነው። ሃይማኖታችን በእኛ ላይ ስራ የማይሰራው ሃይማኖታችን ደካማ ስለሆነ ሳይሆን ለሃይማኖቱ ስራ እንዲሰራ ስላልከፈትንለት ነው። በር ላይ እያንቋቋ እንዲገባ ስላልፈቀድነን ነው። በሃይማኖታችን ስራ እንድንሰራ እግዚአብሔር ይርዳን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ገንዘቦቻችን እነዚህ ናቸው። እንደዚህ ካልን አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ጋሻችን ሰይፋችን ምንድነው? ማን ነው? አሁን እዚህ ሄዳችሁ አዲስ አበባ ነው ያለነው አይደል? ሂዱና እዚህ ባታ ታይካ ነገስት ባታ ለማርያም ሄዳችሁ ግቡና ሙዚየም ላይ ማየት ትችላላችሁ። የአፄ ሚኒሊክ ሰይፍ ላይ ምን ተብሎ እንደተጻፈ ሄዳችሁ ማየት ትችላላችሁ። ምንድነው የሚለው? ይትባረክ እግዚአብሔር ዘመሃሮን ጸባ ለእደውየ ወቀትለ ለአጻብእየ። ለእጆቼ ሰልፍን ያስተማረ የአባቶች አምላክ እግዚአብሔር ይመስገን ብለው ነው የጻፉ። አባቶቻችን ሰይፋቸው እንኳን እግዚአብሔር እንደሆነ በሰይፉ የምዋጋ ሳልሆን በክርስቶስ የምዋጋ ነኝ ብለው ይመሰክሩ ነበር። ሰይፉ ላይ ዛሬ ተጽፎ አለ። ይትባረክ መዝሙር 143 ላይ ያለ ይሄ ጥቅስ። ለእጆቼ ሰልፍን ያስተማረ እግዚአብሔር ይመስገን። ለእጆቼ ሰልፍን ያስተማረ እግዚአብሔር ጦርነት ያስተምራል? አያስተምርም። ሰልፍ የተባለ ምንድነው? ማማተብ ነው ይላሉ ሊቃውንቱ አባቶቻችን። ማማተብን ያስተማረኝ እግዚአብሔር ይመስገን። አማትቤ ባህር እንድከፍል ጉልበት ሳላወጣ ጉልበት እንድሰራ ኃይል ሳይኖረኝ ኃይልን የሚያደርግበትን ጋሻውን መስቀሉን የሰጠኝ የአባቶች አምላክ እግዚአብሔር ይመስገን። አሁንም ይመስገን። አሜን በሉ። አሜን። አባቶቻችን እንዲህ ብለው የኖሩ ናቸው። እንዲህ ብለው የኖሩ በእግዚአብሔር ተመክተው የሚኖር ነው። መሸሸቻችን መጠጊያችን እሱ ነው። እግዚአብሔር ኃይሌ ወፀወኔ ወቱ የከለ ቦቱ አለ። ተመልከቱ ቅዱስ ዳዊት እግዚአብሔር ብዋጋ ጋሻዬ ነው፣ ብዋጋ ኃይሌ ነው፣ ብሸሽ መጠጊያዬ አለቴ አምባዬ ነው ብሎ ይናገራል። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሃይማኖት ምግብ ነው፣ ሃይማኖት ልብስ ነው፣ ሃይማኖት መጠጥ ነው፣ ሃይማኖት ጌጥ ነው። ያጌጡም አይናቸው እንደ ከዋክብት ያበራ የነበረው ረግፈዋል፣ ተረከዛቸው እንደ ሎሚ ፈልቅ የነበረም ፈርሰዋል።
በክርስቶስ የደመቁት ግን ዛሬም ያበራሉ። አያበሩም? ያበራሉ በእውነቱ። አካል ይሄ የሚፈርስ የሚሸት የሚተላ የሚለወጥ አካል ነው። የክርስቶስ መዓዛ ግን ለዘላለም አይለወጥም። መዓዛችንም እርሱ ነው። ሃይማኖት ጌጣችን ነው። በሃይማኖታችን ስራ ለመስራት ያብቃን። አሜን በሉ። እሺ እንዲህ ካልን በአመፀኛው ገንዘባችሁ በሉ እስቲ ወዳጅ ምን በሉበት? አብጁበት። በሃይማኖታችሁ ወዳጅ አብጁበት። እኛ እውነቴን እንደምነግራችሁ ሕያው እግዚአብሔር ምስክሬ ነው። በእውነት እኛ ከእግዚአብሔር ጋር ከታረቅን አንድም ጠላት አይኖረንም። መፍትሄው ጠላት እንዳይበዛ መፍትሄው ከእግዚአብሔር ጋር መታረቅ ብቻ ነው። ከእግዚአብሔር ጋር ለታረቁ ጠላት የለባቸውም። ነግሬያቸዋለሁ። ሰይጣን ራሱ አገልጋያቸው ይሆናል። እስኪ ጥያቄ ልጠይቃችሁ። እባብ እንዳያስፈራን ዘንዶ እንዳያስፈራን በእባብ ላይ የተሾመ ቅዱስ ገብርኤል ነው። ቅዱስ ገብርኤል በእባብና በጊንጥ ላይ እንዲያዝ የተሾመ እሱ ነው። የቅዱስ ገብርኤልን መልክ ድርሳን የሚደግም እሱን የሚያምን ሰው በዓሉን የሚያከብር ጊንጥ አይነድፈውም፣ እባብ በመርዙ አይነካውም፣ ዘንዶ ሊውጠው አይቻለውም፣ አንበሪ ሊውጠው አይቻልም። ቅዱስ ሚካኤል ህብስት የሚያቀብል ስንቅ አቀባይ፣ በጦርነት ጊዜ መዋኢ አሸናፊ፣ ሳያደማ የሚያሸንፍ ኃያል ነው። 185,000 የሰናክሬምን ወታደር ጋት ሙሉ የብርሃን ሰይፉን ቢያሳየው በቆሙበት አመድ እንዲሆኑ ያደርጋቸው ኃያል ስንቅ አቀባይ፣ በዚያውም ላይ ቸር ስንቅ የሚያቀብል እንኳን ለሰው ሳሩ ያለ ጊዜው እንዳይቆነጠስ ምሕረት የሚለምን ቸር አባት ነው። እነዚህ አሉልን። ተመልከቱ። መብረቁ እንዳያስደነግጠን በመብረቁ ደም የማዝበት አሁንም ቅዱስ ገብርኤል ነው። በመብረቅ ላይ ጭምር ሹመት አለው። ምጥ ይጸናብናል ብሎ ሰው እንዳይጨነቅ ቅዱስ ሩፋኤል አለለት። ፀሐይ፣ ጨረቃ፣ ከዋክብት ደግሞ ረግፈው እንዳይጫኑን፣ ጨረቃም ደም እንዳትለብስ፣ ፀሐይም እንዳትጨልም ወይም በሐሩር እንዳታቃጥለን ለዚህ ደግሞ በብርሃናት ላይ የተሾመው ቅዱስ ዑራኤል አለ። እነ ቅዱስ ራጉኤል አሉ። እነዚህ ቅዱሳን አሉ። ደመናውን የሚመግቡ አሉ። ባህሩን የሚመግቡ አሉ። እንስሳት አራዊቱን የሚመግቡ አሉ። ሰውን የሚመግቡ አሉ። እነዚህ ሁሉ ከበውን ተመልከቱ። ወብነ ሰማይ ትክዘያውዱነ ከበደመናት አለ ቅዱስ ጳውሎስ። እንደ ደመና የሚከቡን እነዚህ ሁሉ ምስክሮች ካሉልን ያለ እንግዲህ ምን የሚያስደነግጠን ነገር ይኖራል? የለም። ሃይማኖት ገንዘባችን ነው። እስኪ አንድ ጊዜ ሃይማኖት ገንዘባችን ነው በሉ። ሃይማኖት ምናችን ነው? አንድ ሰውዬ አንድ ባይታዊ ነው። በበረሃ ሲኖር 66 ዓመት ነው በበረሃ ይኖረው። ከዚያ በኋላ እግዚአብሔር መና ከደመና እያወረደለት ሲመገብ ኖረ። በ66ኛው ዓመት ታመመ። ሲታመም አንድ ሰውዬ ሄዶ እንጀራ ይዞለት ሄደ ሊጠይቀው። ምን ብሎ እንደመለሰ ሰምታችኋል? 66 ዓመት የመገበኝን እግዚአብሔር ዛሬ መጥተህ ልታጣላኝ ነው ወይ ብሎ መለሰ። ተመልከቱ። አባቶቻችን እስከ ፍጻሜ ድረስ አምነው ከመውጣታቸው የተነሳ ምግባቸው መጠጣቸው እግዚአብሔር ይሆናል። ችግሩ ግን እግዚአብሔር በመፈታተን ሀብትም አይሰጥም፣ ጤናም አይሰጥም፣ መካኖችን አያስወልድም፣ ሰላምም አይሰጥም። እውነት ካለ ይሄንን አድርግ ካሉት እናንተ ስላላችሁ ነው እንደምንወረው ጥንት ዓለም የኖርኩ ነኝ ብሎ ዝም ይላል። የሆኑ ሰዎች እንመንናለን ብለው እንግዲህ እግዚአብሔር በበረሃ ከደመና መና እያወረደ የሚመግብ ከሆነ እኛስ ምን ያስቆፍረናል ብለው እንመንን ብለው በረሃ ጭልጥ። በእንዲህ ያለ ፍልስፍና እግዚአብሔር አይገኝም። ሰምታችኋል? አቅምን ማወቅ ይገባል። አቡነ ሳሙኤል ዘዋልድባ ጸልየው ባህሩን ህብስት አድርገውታል ብለ እኔም አደርገዋለሁ ቢባል እማይ አቅምሽን ወቂ ያለው ነገር ይመጣል ማለት ነው። አቅምን አውቆ መጓዝ፣ በየጥቂቱ ማደግ፣ ስር ሰዶ ማደግ ይገባል። እንመንናለን ብለው ሄዱ። አሁን የዚህ ዘመን ትውልድ ምንድነው? አንደኛ ምልክት ፈላጊ ነው። ሁለተኛ ከእግዚአብሔር ጋር እልክ ይገጥማል። ሶስተኛ እግዚአብሔርን ለመጠበቅ ትዕግስት የለውም። እግዚአብሔር ዛሬ ሊመጣ ማለዳ ሸሽቶ ቤቱን ይጠፋል። አሁን ሊመጣ ለአሁን 5 ደቂቃ ስትቀር ከእግዚአብሔር ጋር ተጣልቶ ይወጣል። 30 ዓመት 20 ዓመት 40 ዓመት በሰንበት ትምህርት ቤት በማህበራት በጽዋ ማህበራት ጸንተው በገዳም ጸንተው እግዚአብሔር ሊመጣላቸው ሊመግባቸው ዋጋቸው ሊሰጣቸው ጥቂት ሲቀር ነበርንበት እያለ ሄዳል። አላያችሁትም? ሰንበት ትምህርት ቤት የጥምቀት የሚመጡ ሰንበት ተማሪዎች አሉ። ኋላ ከበሮ አምጡ ይላሉ። ነውር ነው ሲባሉ የነበርንበት ሰንበት ትምህርት ቤት እኮ ረፍ ይላሉ። ደግሞ ተወልከ አይጣል ላይ ድረስ እኮ ነው ነበርንበትማ። ሰይጣንን መላክ ነበር። ዋናው ነገር መዝለቅ ነው። እስኪ መዝለቅ በሉ። መዝለቅ ነው መሰረታዊ ነገሩ እሱ ነው። ትዕግስት ያንሰናል። እግዚአብሔር ትቶን ሳይሆን እግዚአብሔርን ለመጠበቅ ትዕግስት ነው ያጣ ነው። እነዚህ ሰዎች ሄዱና 7 ናቸው በረሃ ገቡ። እግዚአብሔር እስቲ እንግዲህ እንጀራ ያመጣል ብለው
ቢጠብቁ ጭጭ፣ ቢደብቁ ጸጥ፣ ቢደብቁ እግዚአብሔር ዝም። አይ እንግዲህ የለም በሉን ትቶናል ወደ ቁፋሯችን ብለው ተመልሰው ሲመጡ እግዚአብሔር ደግሞ ቸር አይደል? የለፉትን ልፋት ደግሞ አልዘነገባቸውም። ምንም ደካሞች ቢሆኑ እንኳን ልፋታቸውን አልዘነጋምና ከመንገድ ላይ ንስር ግልገል ወልዳ የንስሩ ግልገሎች እየጮሁ አገኙ። እነዚህ ግልገሎች ምን እንደሚበሉ ሳናይ ቤታችን አንሄድም አሉ። ቁጭ አሉ። ከዚያ በኋላ አፋቸውን ሲከፍቱ ቁንጫጭቱ ካፋቸው ይገባል፣ ሲገጥሙት ይውጡታል። ትሎች ደግሞ ነጫጭ ትሎች እየመጡ ከሰማይ ከደመናው ጠብ ጠብ እያሉ እነዚያን ሲመገቡ አዩ። ለወፍ ትልን የሰጠ እግዚአብሔር ባሪያው ፈጥሮ እኛንም አይተውናል ብለው ተመልሰው ሄዱ። ወደ በረሃው ሲገቡ ትዕግስታቸውን አይቶ ዕለቱን ህብስት አወረደላቸው ይላል። እኛም ታግሰን ዋጋ ለማግኘት ያብቃን። ሰምታችኋል? ሲባል እልልታ ትወዳላችሁ። አይጣ ላይ ድረስ እኮ ነው በእውነቱ ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ያጠረን ምንድነው? ትዕግስት በሉ እንጂ። ስለዚህ ቅዱስ ዳዊት ምን አለ? ጸኒሃ ጸናይክዎ ለእግዚአብሔር ሰማኒ ወተመይጠኒ ወአቀሞን ውስተኮ አውጻኒ እምጽሙር አብአም ወአቀሞን ውስተኮ ለገሬ ወደ ስብሐተ ሐዲሰ ውስተ አፉየ። እግዚአብሔርን ቆይቼ ደጅ ጸናሁት እሱም ሰማኝ መለሰልኝም። ከዚያ በኋላ ተመልከቱ፣ እግሮችን ከረግረግ አወጣቸው ከጨለማም ከጉድጓድም አወጣኝ፣ እግሮችንም ባለት ላይ አቆመቸው፣ በአንደበቴም ላይ በጎ ምስጋናውን ጨመረ ይላል። የትዕግስት ዋጋው ይሄ ነው። የትዕግስታችን ዋጋ ለማግኘት ትዕግስቱን ያድለን እግዚአብሔር። ሰውን መታገስ ብቻ ሳይሆን የጎደለን እግዚአብሔርን መታገስን ጎሎናል። ከታገስን እግዚአብሔር በጊዜው ይመጣል። ስለዚህ ሃይማኖት ህብስት ነው፣ ኑሮ ነው፣ አስተማሚ ነው፣ ቀባሪ ነው። እነ ማርያም መግደላዊትን በበረሃ ቆፍሮ የሚቀብራት ዘመድ አልነበራትም። አንበሶች ጉድጓድ ቆፍረው ነው የቀበሩ። ስለዚህ ሃይማኖት ዘመድ ይሰጣል። እስኪ ዘመድ ይሰጣል በሉ። ምን ይሰጣል? ሀብታችን ምንድነው? የእግዚአብሔር ሰዎች ሃይማኖታችን በሉ እንጂ ምን አላችሁ? ሃይማኖታችን ነው። እስቲ ለምሳሌ ወሊድ መቆጣጠሪያ እየተጠቀማችሁ የማትወልዱ ሰዎች ትኖራላችሁ። የማትወልዱት ምንድነው? መጥኖ መውለድ ነው። የተደላደለው እንድንኖር ትሏላችሁ። ደግሞ አይጣ ላይ ድረስ ነው። በዚህ በይገጠሩ መሬቱ እህል ሲፈራ መደቡ ልጅ አፈራ የሚል ተለጥፏል። ይሄ ምንድነው የሚባለው? የቤተሰብ ምጣኔ የሚባለው ድርጅት ነው የለጠፈው። በተሰርቶ በስሚንቶ ማለት ነው። ይኸውላችሁ ሰላምን እንዲህ አድርጎ የሚሰብክ በኖረ ምን ማለት ነው? አሁን ሰው ወሊድ መቆጣጠሪያ የሚጠቀምበት መሰረታዊ ምክንያት ምን ስለሌለው ይመስላችኋል? በሉ ንገሩኝ፣ ቅጫን ተናገሩ። አረ በሉ ሁላችሁ፣ አንድም ሰው ሳይናገር እንዳይቀር ሃይማኖት በሉ። ምን ስለሌለው ነው? እግዚአብሔር ምንድን ነው ያለው? ብዙ ተባዙ ምድርንም ምን በሏት። በቃ የእናንተ ድርሻ መሙላት መመገብ የማን ድርሻ ነው? የእግዚአብሔር ድርሻ ነው። ምን ጨነቃችሁ? ምናርሰው ምድርም አይኑር። እንዲያው የምንቆምበት ብቻ እስከሚቀር ድረስ ዝም ብላችሁ ሙሉ እንድንሞላ እግዚአብሔር ይርዳን። ማምላክ ነው። ለምን ተመልከቱ። ከዚህ ችግሩ ግን ተኝቶ መሙላት አይደለም። ምን እያደረጉ ነው? እየሰሩ ነው። ችግሩ እኮ ዳይ ገባ ነው። ለዚህ ነው ክርስቲያኑ በሃይማኖት እያመካኘ መስነፍ አይገባውም። የትጋት ምልክት እኛው ነን። አሁን ዛሬ በዩኒቨርሲቲ ተመልከቱት፣ በትምህርት በሃይስኩል ተመልከቱ። የደነዘዘ ህዝብ እኮ ነው ያለው። የደነዘዘ ዝም ብሎ በቀኝም ቀጥ በግራም ቀጥ የሚባል በሬ አለ። በግራም ቢጠምጡት ቀይ ቀጥ፣ በቀኝም ቢጠምጡት ቀጥ። በሃይማኖቱም ዜሮ፣ በዚያኛውም አልቦ። እንዴው ምን ይባላል በእውነቱ ሲመረቅ? እኔ የምረቃ መጽሔት አይቼ ነበር ተማሪዎች ሲመረቁ እና አንዳንድ ሰዎች ምን ነው እንደሚጽፉ ታውቃላችሁ? ሊያልቅ ሲል አለቀ ይላሉ። ምን ማለት ነው ይሄ? መጀመሪያ ላይ ምን ሰራርቆ 36 37 ምናምን ያመጣል። ከዚያ በኋላ ያቺ እየተመነዘረች ቱ እንድትሞላ በአራተኛው ዓመት ስትሬት ቱ ትመጣለች። ያችን አርቆ ሊያልቅ ሲል አለቀ። ተመልከቱ። የመጀመሪያይቱ ያቺ ቱ ሳታልቅ መመረቂያ ዓመቱ አልቆ ተመረቁ ነው። እንዲህ ያለ መከራን ይገባሉ። ተኝቶ መሙላት ሳይሆን መስራት አለብን። ሌት ተቀን ማለት ነው። ሌት ተቀን እኛ ሰነፎች የስንፍና ምልክቶች በትጋት የምንኖር መሆን አለብን። በትጋት የምንኖር መላእክትን የምንመስል አቡዬ እስከ ይዜ ይገብር ዋነሂ ይገብር በአምሳሉ። አባቴ እስከ ዛሬ ይሰራል በሉ እስኪ። እኔም እንደሱ ሰራለሁ በሉ እንጂ። ማን ያለ እንደዚህ? ጌታችን ኢየሱስ ክርስቶስ ነው። አባቴ እግዚአብሔር አብ እስከ ዛሬ ይመግባል፣ እኔም ከሱ ጋር በመለኮት አንድ ስለሆንኩ እስከ ዛሬ እሰራለሁ ብሎ
የዮሐንስ ወንጌል ምዕራፍ 5 ቁጥር 21 ላይ ነግሮናል። እኛም ደግሞ አባታችን እግዚአብሔር ሁል ጊዜ እንደሚሰራ ሁል ጊዜ እየሰራን መብዛት አለባችሁ፣ ጅል ሞኝ አትሁኑ። በዚያውም ላይ ልጅ መውለድ ማለት የእግዚአብሔርን መልክ መውለድ ማለት ነው። እስቲ የእግዚአብሔር መልክ ደስ የሚለው በሞት የእግዚአብሔር መልክን የሚወድ አብዳችኋል። የእግዚአብሔር መልክ ደስ የሚለው ደስ ይላችኋል አይላችሁም? አውጡ የእግዚአብሔር መልክ። በቃ የእግዚአብሔር መልክ ደስ ካላችሁ ልጅ መውለድ የማይፈልጉ ሰዎች የእግዚአብሔር መልክ ያስጠላቸው ሰዎች ናቸው። ያቅማችሁን ስሩ፣ ተራቡ። እሱስ እኛን አድን ብሎ ተርቧል። እናንተ ልጅ ያሳድግ ብላችሁ ብትራቡ ምንድነው ነውሩ? ተርባችሁ ተጠምጣችሁ ተቸግራችሁ ምንድነው ነውሩ? እናቶቻችን በገጠር እኮ የሚያጠቡት ጡት ወተት ከጡታቸው ቢያጡ ደም እያጠቡ ነው ልጅ የሚያሳድጉ። ዛሬ በየዩኒቨርሲቲው በየመስሪያ ቤቱ ባለስልጣን ነኝ ብሎ የሚንደላቀቀው ሁሉ እናቱ ያቺ ተጨማዳ ጥሬ ቆርጥማ ውሃ ጠጥታ ደም አጥብታ ያሳደገችው። እንዲህ ብናደርግ ሁላችንም በሰላም መኖር የሃይማኖታችን አካል ሆነን መዝለቅ ይቻለናል። ለመዝለቅ ያብቃን። ስለዚህ ሰው ምን ጎሎታል? እስኪ ሃይማኖት በሉ። ምን አላችሁኝ? ሃይማኖት ነው። ዝክር እንዳይዘክር፣ ምጽዋት እንዳይመጸውት፣ አስራት በኩራት እንዳያመጣ፣ ቀዳማያቱን በኩራቱን አስራቱን እንዳያወጣ ምን ጎሎታል? ኧረ በሉ። ምን አላችሁ? ሃይማኖት ነው የጎደለን። እንደው በሞት ያፈርሰው ልጠይቃችሁ፣ ስጋውን ያልነፈገን ክርስቶስ እንጀራ ይነፍገናል? ደሙን ያልነፈገን ክርስቶስ ውሃና የሚጠጣ ይነፍገናል? መንግስተ ሰማያትን ያልነፈገን ክርስቶስ ጠማማ ቤት ይነፍገናል? ራሱን ያለበሰን ክርስቶስ ብል የሚበላው ልብስ ይነፍገናል? ስለዚህ ሃይማኖት ስለሌለው ሽምድምድ ክርስቲያን ያገኘ ነው። ለዚህ ንፉግ በጥበቡ መኖር የሚችል የሚመስለው ያፈራ ነው። ከዚህ የተነሳ ነው ሃይማኖት ስለጎደለን ነው። ሃይማኖት ነው መሰረቱ። ስለዚህ የክርስትና እምነት ተከታዮች እንዲያስቆለቁሉ፣ እንዲቀንሱ፣ በቁጥር እንዲቀንሱ ከገዳዮቻችን በተጨማሪ ትዳር ይዛችሁ ልጅ መውለድ የማትፈልጉ አንዳችሁም ከክርስቲያን ነፍስ ገዳዮች ጋር ነው የምትጨመሩት። መውለድ የማትፈልጉ ክርስቲያን ልጅ የሚያስጠላችሁ ለክርስቶስ መልኩን ማሳየት የማትፈልጉ ሃይማኖት የላችሁም ማለት ነው። እግዚአብሔር ሃይማኖት ይጨምርልን። አባቶቻችን ለዚህ ነው ሐዋርያት ጌታ ሆይ ምን ጨምርልን ያሉ? ኧረ በሉ ሃይማኖት ጨምርልን። ጌታ የጸሎት ሐሙስ ዕለት ማታ በሉ እንግዲህ ሁላችሁም ሰይፍ ግዙ አለ። ማቴዎስ 23 ላይ ነው ያለ። አንዳንድ ሞኞች ክርስቲያኖችን ለማረድ አይን የሌላቸው ሰዎች ይሄንን መከራከሪያ አድርገው ያቀርባሉ። እናንተ ታርዳላችሁ ትሉናላችሁ እንጂ የእናንተ መጽሐፍ ቅዱስም ሰይፍ ግዙ ብሏል ይላሉ። ባያውቁት ነው። መልሱን ልነግራችሁ ነው። ሰይፍ ግዙ አለ ጌታ። ቅዱስ ጴጥሮስ ብድግ አለና 2 ሰይፍ አለን አለ። ስንት ሰይፍ ነው? አይደግነቱ እንደው አባታችን በረከቱ ይደርብን ማለት 2 ሰይፍ አለ አለ። ጌታ ምን እንዳለ ብቻ ስሙ። መጽሐፍ ቅዱስን ሳይረዱ የሚያወናብዱ ስላሉ ነው። ሉቃስ ምዕራፍ 23 ቁጥር 38 ላይ ታገኙታላችሁ። ምን እንዳለ ስሙት። ጌታ እንከሰ ያከለክሙ 2 ሰይፍ ካላችሁ ይበቃችኋል። እስኪ በሉ አሁን ጌታ ሰይፍ አዞ ቢሆን በ2 ሰይፍ ነው ሀገር የሚታረድ ነው እንዴ? እስኪ ንገሩኝ። 2 ሰይፍ ለጦርነት ይበቃል? 2 ሰይፍ ይዘናል ማለት ፍቅረ ቢጽና ፍቅረ እግዚአብሔር ይዘናል። እስኪ በሉ ፍቅረ ቢጽና ምን ሃይማኖትና ምግባር ይዘናል። በሉ እስኪ ብሉይና አዲስ ይዘናል። ከዚያ ጌታ ማን አለ? ይሄ ካላችሁማ ይበቃችኋል አላችሁ። ሰይፍ ያልኩት እኮ ነው ድሮም ይሄው ነው። ቅዱስ ጴጥሮስ አያችሁት መንፈስ ቅዱስ እንዴት እንዳናገረው። እኔም ሰይፍ ያልኩት እግዚአብሔርን መውደድና ሰውን መውደድ፣ ብሉይ ኪዳንንና አዲስ ኪዳንን አዋህዶ ማመን፣ ምግባርና ሃይማኖትን አስተባብሮ መገኘት። ይሄ ካላችሁ በቂ ሀብት አላችሁ። ልዳን ብትሉ፣ ልብላ ብትሉ፣ ልልበስ ብትሉ፣ ቤት ልስራ ብትሉ፣ ልምራ ብትሉ ለዚህ ሁሉ ሃይማኖት ይበቃል። እስኪ አንድ ጊዜ ሃይማኖት ይበቃል በሉ። አቤት። ሁለተኛው ገንዘባችን አካላችን ነው። እስኪ አካላችን በሉ። ምን አላችሁ? አካላችን ከራሳችን እስከ ጥፍራችን ያለው የኛ አካል ምናችን ነው። ስለዚህ ምን አለ? በአመፀኛው ገንዘባችሁ በሉ እስኪ ምን አብጁበት? ወዳጅ። በአመፀኛው ገንዘባችሁ ማለት አመጽ በምትሰሩበት አካላችሁ ከእግዚአብሔር ጋር ታረቁበት። በሰው ላይ በምትቀስርበት እጣት በገና ደርድርበትና ከእግዚአብሔር ጋር ታረቅበት። ዘፈን ለዘፈን በምታጨበጭብበት እጅ ለመዝሙር አጨብጭብበትና ከስቡህ እግዚአብሔር ጋር ተዋህድበት።
ለዳንስ ለዙረት ለክፉ ወደ ክፉ ለመሮጥ የምትጠቀምበትን አመፀኛውን እግርህን ለስግደት ለቀዊም ተጠቀምበት። ወለመ እግርከ ታስሕተከ ምትራው ግድፋ እግርህ ብታስትህ ካንተ ቆርጠ ጣላት ማለት ምን ማለት ነው? ወደ ክፉ ልሩጥ ብትል እምቢ በላት። ሰንፌ ልቀመጥ ላፍተልትል ብትል ቁማ ማስቀደስ ቢሳናት እምቢ ብለህ ቁምባት ነው። እምቢ ብለህ ቁምባት። እግርህን ቆርጠጣል ማለት ፈቃዷን እምቢ ብለህ ቅጣት። እግርህን በቁመት በቀዊም ቅጣ በቁመት በመቆም ማለት ነው። በመቆም ቅጣ። ስታስቀድስ እግርህ ቢደክምህ ቢያምህ ቁመህ ስትጸልይ ቢደክምህ እምቢ ብለህ ቁም ማለት ነው። እግርህን ቆርጠጣል ማለት አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። እግርህ ብታሰናክል ካንተ ቆርጠህ ጣላት። ዓይን ብታሰናክል ካንተ ቆርጠህ ጣላት። ዓይንህን በአመፀኛው ገንዘባችሁ እስቲ በአመፀኛው ገንዘባችሁ ምን አብጁበት? ወዳጅ አብጁበት። እስኪ ዛሬ ዓይን ምን ያህል እንደሚያምስ ተመልከቱ። ሰው ማታ እስከ ምሽቱ 6 ሰዓት ፌስቡክ ሲያይ ያመሻል። መቼ ምን ይደረጋል? በሽታውን ካላወቅ ነው ፈውሱ ስለማይታወቅ ነው እንጂ እኔ ፌስቡክ ጋር ምን ያገባኛል? ፌስቡክ ሲያይ ያመሻል። እረስቶ ሳይዘጋው ይተኛል። ደግሞ ይሄ ምንድነው ዳታ የሚባለውን ሳይዘጋው ይተኛና ማለዳ ደግሞ ሳልዘጋው ልዝጋው ሲል በዚያው መጠቀም ይጀምራል። በዚያው የቢሮ ሰዓት ሲደርሳል ውዳሴ ማርያም ሳይደግም ቢሮ ይገባል። በቃ ዝም ብሎ እንዲህ እንዳለ ይመሽበታል። እስቲ በአመፀኛው ገንዘባችሁ በሉ። አንዳንድ ሞኝ ሰው አለ። ጥሩ ነው ፌስቡክ መረጃ ያቀብላል። እግዚኦ በዚህ መረጃ የት ደረሳችሁበት? በደመና ተጫናችሁበት? ለሀገር ሰላም አመጣችሁበት? አገር አመሳችሁበት እንጂ ምን አምጥታችሁበታል? በአመፀኛው ዓይን ለክፋት የምትጠቀሙበት ዓይናችሁ እስኪ 30 ደቂቃ መጽሐፍ ቅዱስ አንብቡ። ፌስቡክ ላይ 3 ሰዓት ፍጥጥ የምትሉበትን ዓይናችሁን እስኪ ባካችሁ 30 ደቂቃ መጽሐፍ ቅዱስ አንብቡበት። እስኪ የታመመ ጠይቁበት። የታመመ ለመጠየቅ ደሃ ነኝ ትል ይሆናል ይላል መጽሐፍ። አልብከኑ እግር ለሐውጾ ድውይ ሌላ ብታጣ ቢያንስ እግር የለህም ወይ ይላል። ቢያንስ እግር የለህም አለ። እስቲ ወደ ጭፈራ ቤት የምትፈጥንበትን ወደ ጫት ቤት የምትፈጥንበትን ለክፉ ሰልፍ ለምትፈጥንበትን ያንን እግርህን እስቲ ወደ ሆስፒታል ፍጠንበት። እዚህ ያደረብስበት። እስቲ ወደ ቤተ ክርስቲያን ገስግስበት። ኳስ ስታንከባልሉ ደግሞ እንደው ጽሑፍ ድንቅ እኮ ነው። እንደው አሁን ትውልድ አለን ብለን እኮ እንደው እንደ ኢትዮጵያ ሰው ቅዱስ ነው ስንላችሁ አይደል? እውነት ይመስላችኋል? ሞኞች። ቅዱስ ነው። አዎ የድሮዎቹ አሁን ኢየሱስ መመስገን ይወደለ ቅዱስ ነው። የኢትዮጵያ የቅዱሳን ሀገር ናት። እናንተም ቅዱሳን ሕዝቦች ናችሁ። ሁልጊዜ አስቀድሳችሁ ሳንቲም ሰጣችሁ። አይ ምዕመናን እናቴ አጨብጭቡ ለራሳችሁ ሲባል እንዳታጨበጭቡ እንዴ ማምላክን። በጣም ችግሩ እኮ እሱ ነው። ያለቀ ኳስ የሚደግፍ አሁን ኳስ ምን ያስደንቃል? ማምላክን እንዴ የሚንከባለል ነገር ታደንቃላችሁ? የሚንከባለል ቅዱስ ዳዊት ምን እንዳለ እንገራችሁ። መንክር ተላህያ ለባህር አረ ባህር እንዴት ደስ ትላለች። ጨዋታዋ እንደው ባህር ግሩም ነው አለ ቅዱስ ዳዊት። መዝሙር 94 ላይ ነው። ባህር ስትጫወት ደስ ትላለች። ምን ብላ ነው የምትጫወት? አፍ ሳይኖራ ፉፉፉፉ ትላለች። እግር ሳይኖራ ትሮጣለች። ተመልከቱ። አፍ ሳይኖራ ትናገራለች። እንደገና ደግሞ አዟሪት የሚባላል የሚዞር ብትሽከረከርበት ጫፉን አታገኘውም። ለእግዚአብሔር አይመረመሬነት ምሳሌ ይሆን ዘንድ ማለት ነው። የባህርን አዟሪት እንኳን ተሽከርክረ መነሻውን እንደማታገኝ እግዚአብሔር መነሻ ምን አመድርሽ አታውቅም። ባህር ጨዋታዋ ድንቅ ነው አለና ቅዱስ ዳዊት መልሶ መንክርሰ እግዚአብሔር በአርያሙ የሚያስደንቅስ በሰማያት የሚኖር እግዚአብሔር። እስኪ በሉ በሰማያት የሚኖር። እነዚህ ሰዎች በዚህ ዘመን የመጡ ቤተክርስቲያን የሚያሰናክሉ የዲያብሎስ ቡችሎች ኳስ ሲያደንቅ የሚለውን ሕዝብ መስበክ ትተው ማርያምን የሚያደንቅ ሕዝብ ይነቅፋሉ። ሰው በጣም በአምላክናት ሳይደነቅ በሚንከባል ነገር ይደነቃል። በአመፀኛው ገንዘባችሁ በሉ እስኪ ምን አብጁበት? ወዳጅ አብጁበት። በአመፀኛው ልባችሁ አመፅ በምትሰሩበት ጽድቅ አብጁበት። በአመፀኛው ሆዳችሁ ጹሙበት። ስለዚህ ከእግር ጥፍር እስከ ራስ ጠጉር ያለው ብድር ነው በሉ። ብድር ነው። ኧረ በሉ። በይሄ ጆሮ ይፈረድበታል። ያልተገባውን በመስማትና የተገባውን ባለመስማት። አፍንጫ ይፈረድበታል። በኪዳን መጥቶ ዕጣን ሳያሸት በመዋሉ ይፈረድበታል። አንደበት ሳይጸልይ በመዋኑ እውነት ባለመናገሩ ባለማስታረቁ ክፉ መናገሩ ይፈረድበታል። እጅ የወደቀ ባለማንሳቱ ያልተፈቀደለትን በማንሳቱ ነፍስ ደም በማፍሰሱ በሰው ላይ በመቀሰሩ ይፈረድበታል። ስለዚህ
አመጽ የምትሰሩበትን ሕዋሳታችሁን እባካችሁ ለበጎ አውሉት። ለበጎ ለማዋል ያብቃል። ምናችን? አካላችን በሉ እስኪ። ምን አላችሁ? ይሄ እግር ማለት ዛሬኛ የምንጨፍርበት እግራችን፣ ወደ ክፉ የምንሮጥበት እግራችን አቡነ ተክለ ሃይማኖት ከሱራፌል ጋር የቆሙበት እግር ነው። ይሄ እጅ ማለት ድንግል ማርያም መለኮትን የታቀፈችበት ክንድ ነው። ይሄ እጅ ማለት ይሄ አይን ማለት ኢሳይያስ፣ ዳንኤል፣ ሕዝቅኤል፣ ዮሐንስ በባቢሎን ሁነው በስራት ሁነው እግዚአብሔርን ያዩበት አይን ነው። ይሄ ጆሮ ማለት እነ ሳሙኤል ነብዩ ሳሙኤል ተብለው ተጠርተው ተናገር ባሪያ ይሰማል ብለው እግዚአብሔርን ያደመጡበት ጆሮ ነው። በዚህ ጆሮ ዘፈን አይደመጥበትም፣ ስርዓት ያዙ። በእውነቴ ነው። ይሄ ልብ እግዚአብሔር የፈሰሰበት፣ ይሄ አንገት ወደ እግዚአብሔር ቀና ያለ አንደበት፣ ይሄ አንደበት ከመላእክት ጋር የዘመረ አንደበት ነው። የነማንን አካል ይዘን ግፍ እንደምንሰራበት ተመልከቱ። የነ ኤልያስን አካል፣ ገነት የገቡበት አካል፣ መንግስተ ሰማያት የበረሩበት አካል፣ የነ ገብረ መንፈስ ቅዱስ አካል በመብረቅ ላይ የበረሩበት፣ የነ አቡነ ተክለ ሃይማኖት አካል በነፋስ የተጫኑበት እግር ይዘን ግፍ እንሰራበታለን። ለነሱ አዲስ አይን አልገጠመላቸው፣ አዲስ ጆሮ አልሰጣቸው፣ አዲስ እግር አልሰጣቸው። በሞቴ ገንዘባችሁን አታባክኑ። ዋናው ገንዘባችን አካላችን ነው። እስኪ አካላችን በሉ። ስለዚህ አይናችሁን ለማይረባ ነገር፣ ጆሮአችሁን ለማይረባ ነገር፣ እግራችሁን ለማይረባ ነገር፣ እጃችሁን ለማይረባ ነገር አትስጡ። ድሃ በምን ይፈረድበታል? ሀብታም ገንዘብ ስላልሰጠ ድሃ በምን ይፈረድበታል ብትሉኝ፣ የሰውነቱን ገንዘብ ስላባከነ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በመጨረሻ ሁለት ነገር ቆርኝ። ከቃሉ ጋር ናችሁ? ሶስተኛው ገንዘባችን ጊዜ ነው። እስኪ ጊዜ በሉ። ፈረንጆቹ ታይሚዝ ምንድነው ያሉ? ጎልድ ተቀይሯል፣ ላይፍ ተብሏል። ተሳስታችኋል። ምን ሆኗል? ህይወት ተብሏል። ጊዜ ወርቅ ነው ሳይሆን ጊዜ ህይወት ነው። ጊዜ ህይወት ነው። እግዚአብሔር የሰጠን ትልቁ ሀብት ጊዜ ነው። እስኪ ጊዜ በሉ አንድ ጊዜ። ምንድነው የሰጠን ጊዜ ብትሉ እንዲህ ብሏል። ዮሐንስ ወንጌል ምዕራፍ 12 ላይ አንሶስው እንዘ ብርሃን ብክሙ እስመ ዘይሐውር ውስተ ጽልመት ኢየአምር ሀበ ዘይሐውር። ብርሃን ሳለላችሁ ተመላለሱ፣ በጨለማ የሚሄድበትን አያውቁም። ብርሃን የተባለ ምንድነው? ጊዜ። እድሜ ሳለላችሁ ስራ ስሩ። እስኪ በሉ አቤት። ትልቁ ንግድ ማለት ጊዜ ነው። ትልቁ መነገጃ ወረት ማለት መነገጃ ገንዘብ፣ ጥሬ ሀብት ማለት የመጀመሪያውና የመጨረሻው ገንዘብ ከሃይማኖት ቀጥሎ ከሕዋሳት ቀጥሎ መነገጃ ገንዘብ ምንድነው? ጊዜ። እስኪ ጊዜ በሉ። አሁን ተመልከቱ። ምሳሌ እዚህ ቁጭ ብላችሁ የተማራችሁ ስንት ነው? ስንት ደቂቃ ይሆናል? እንግዲህ አሁን ከፍተኛ ገምቱ። ከ10 ተኩል እስከ 3 ሰዓት ብንገምት ስንት ይሆናል? አቤት ቁጠሩት እንጂ 3 ሰዓት ነው የመጣው? 5 ሰዓት ነው? 4 ተኩል። ይሄም ጉቀቱ ነው እንዲያቃታችሁ። 4 ተኩል አይደል እንዴ? 4 ሰዓት ተኩል ተምራችሁ መንግስተ ሰማያት ውስጥ 40 ዓመት ነው የምትኖሩ አይደለም በሉ እንጂ። 400 ዓመት ነው? 400 ሺህ ነው? 400 ሚሊዮን ነው? 400 ቢሊዮን ነው? 400 ኳትሪሊዮን ነው? አያችሁ፣ 4 ሰዓት ተምራችሁ ዘላለም ትኖራላችሁ ማለት ነው። ያ ጊዜ ነው። ያጠፋነው ጊዜ ተቆጥሮ ተሰፍሮ አያልቅም። እያንዳንዷ ዘመን በሉ፣ ዓመት፣ ወር፣ ሳምንት፣ እሺ፣ ዕለት፣ ሰዓት፣ ደቂቃ፣ እሺ፣ ማይክሮ ሰከንድ፣ እሺ፣ ናኖ ሰከንድ፣ እሺ። ከዚያ በኋላ ውረዱ። አቃተ። የእናንተ እውቀት አለቀ። የቤተ ክርስቲያንን እንቀጥል። በቃ እንቀጥላለን። ከናኖ ሰከንድ በኋላ ከዚያ በኋላ እንቀጥል። ካሊት በሉ እንጂ። ሳልሲት፣ ራቢት፣ ሐምሲት፣ ሳድሲት፣ ቅጽበት፣ ህልቃቂት። እንግዲህ ይሄ ከማይክሮ ሰከንድና ከናኖ ሰከንድ በታች ያሉ የጊዜ መቁጠሪያዎች ናቸው። እነዚህ ተጠራቅመው የዘላለም ህይወትን ነው የሚወልዱት። የዘላለም ህይወት ማለት ለዚህ ነው የመዳን ቀን ዛሬ ነው፣ ከዛሬም አሁን ነው የተባለው። ለዚህ ነው እያንዳንዷ ፖል ተደግፋችሁ እያወራችሁ የምታባክኑት፣ ቴሌቪዥን ላይ አፍጥጣችሁ ፊልም መልከት የምታባክኑት፣ በኳስ ጨዋታ የምታባክኑት፣ በወሬ የምታባክኑት እያንዳንዱ የዘላለም ህይወትን ያሳጣል፣ የዘላለም ህይወትን ያስገኛል። ጊዜ ድንግል ማርያም
እመቤታችን ተመልከቱ የአምላክ እናት ሁና በምድር ላይ የኖረችው ዕድሜ ስንት ነው? 64 ተመልከቱ። ቅዱስ ጊዮርጊስ በምድር ላይ 4 ጊዜ ሙቶ ተነስቶ 7 አክሊላትን የተቀበለ ጠቅላላ ዕድሜው ስንት ነው? 27 ነው። እስኪ 27 ዓመት ሰዎች እጃችሁን አውጡ። እሺ አውጡ። እሺ ከ27 ዓመት የሞላችሁ በቃ የሞላችሁ ከራሱ ላይ ይላል አይደል? ትክክል 27 ባይሆንም እንደው የሞላችሁ አውጡ እንጂ። እሺ እንዲህ ሆኖ ግን እስካሁን ያልቆረበ አለ፣ እስካሁን ዳዊት የማይደግም አለ፣ እስካሁን የማይጸልይ አለ። ስለዚህ እባካችሁ ጊዜያችን እንጠቀምበት። ለጊዜ ኢትበሉ ለጌሰም ለነገ አትበሉ አለ ጌታ። ለነገ አትበሉ ማለት እንደው ሁለት ነገር ነው። ለነገ አትበሉ ማለት ማቴዎስ 6 ላይ አንደኛ ነገ እንድጠነክር እያላችሁ ዛሬ አትብሉ። ለምን ዛሬ አብዝታችሁ አትብሉ? እስመ ጌሰም ትሄሊ ለርሳ የነገውን ነገ ትበሉታላችሁ ነው አንዱ። ሁለተኛ ለነገ አትበሉ ማለት ኃጢአቴን ነገ ተናዝዤ ነገ ቆርባለሁ የዛሬ 5 ዓመት እንዲህ ስመረቅ እንዲህ ስጨርስ አትበል። እስመ ጌሰም ትሄሊ ለርሳ የዛሬ 5 ዓመትማ ደግሞ የዛሬ 5 ዓመቱን ጽድቅ ትሰራዋለህ። ዛሬ የዛሬውን ጽድቅ ስራ። ዛሬ ግን ነገ ግን የዛሬውን እሰራለሁ የምትል ከሆነ የነገውን መቼ ትሰራዋለህ? ስለዚህ የዛሬውን ዛሬ ስራው፣ የነገውን ጽድቅ ነገ ትሰራዋለህ። ኃጢአትንም ለነገ አትበል፣ ጽድቅንም ለነገ አትበል። ጊዜን ተጠቀም። እግዚአብሔር ዓለምን የሚመግብበት፣ ዓለምን የሚፈጠረበት፣ ዓለምን የሚያድንበት ተመልከቱ ጊዜ ነው። በ6 ቀን እግዚአብሔር ዓለምን ፈጥሮበታል። እንኳን 6 ቀን 60 ዓመት 70 ዓመት በከንቱ አባክነናል። ቀሪ ጊዜያችን እግዚአብሔር ይባርክልን። በሕይወትና በመድኃኒት በንስሐ በጸሎት በጾም በቁርባን እንድናሳልፈው ቸሩ መድኃኔዓለም ጊዜ አይስጠን። ማንጠቀምበትን ዕድሜ እንድንጠቀምበት ያደርግልን። ስለዚህ ጊዜ ምንድነው? ሀብት ነው። ዕድሜ ሳለላችሁ ምን በሉ ነው? ተጠቀሙ ነው። ነገ ዛሬ ሳትሉ የመሞቻ ጊዜያችሁ እንዳይደርስ ከዛሬዋ ካሁኗ ሰዓት ጀምሮ ለድነት የሚያበቃችሁን ስራ ለመስራት ወስናችሁ ንስሐ አባት አበጅታችሁ ቅዱስ ሥጋውን ክቡር ደሙን ለመቀበል ቃለ እግዚአብሔርን ለመለማመድ ለመጸለይ ጸሎት ለማቋረጥ አስራት በኩራት ለማውጣት አሁን ወስናችሁ ሂዱ። የመዳን ቀን አሁን ነው። እስኪ በሉ ምንድነው? የመጨረሻው በአመፀኛው ገንዘባችሁ በሉ እስኪ ምን አብጁበት? እስኪ አንድ ጥያቄ ልጠይቃችሁ። ሰው በቀን 20 ደቂቃ መጽሐፍ ቅዱስ ቢያነብ በወር ስንት መቶ ደቂቃ ያነባል? እስኪ ንገሩኝ። 600 ነው 900? እኔ አላውቅም። አባዙ እሱን እንግዲህ። አቤት 600 ነው። እውነት በቀን ስንት ነው? 20 ነው። ይሄን ያነባል። በጣም ጥሩ። ይሄን ነው የሚያነበው። ግን 20 ደቂቃ አታችሁ ታውቃላችሁ? ታውቃላችሁ? እስቲ እንደው በሞቴ ከናንተ መካከል ጊዜ የለኝም ብሎ ጦሙን የሚያድር አለ? ጊዜ የለኝም ብሎ ቁርሱን የሚተዋት አለ? ኧረ ትጠርጉታላችሁ። ያንንስ አዛኝን ጊዜ የለኝም ብሎ ምሳውን የሚረሳለ የለም። ጊዜ የለኝም ብለህ ለምን እግዚአብሔርን ትረሳዋለህ? ቢዚ እኔ በነገራችን ላይ ቢዚ ሰውን ቢዚ ያደረገው ቢዚ ነኝ ብሎ ማሰቡ ብቻ ነው እንጂ ሰው ቢዚ ሆኖ አይደለም። እና አሁን ተክለ ሃይማኖት ቅዱሳን እስኪያው መስሪያ ቤት እንሰራለን ትላላችሁ። መስሪያ ቤት ብትሰሩ ለነ ቅዱስ ዳዊት ለነ ሰሎሞን ያን ሁሉ አይላፈ እስራኤል ለመምራት እግዚአብሔር 30 ሰዓት ሰጥቷቸዋል? 40 ሰዓት ሰጥቷቸዋል? 24 ሰዓት ነው። ጊዜያችሁን በአግባቡ መጠቀም። ማታ አይንን አፍጥጦ አምሽቶ ማለዳ ለጸሎት እንሳ ሲሉት ወዴት ይመጣል? አይናችን ፈዞ ደንግዞ ቁጭ እንላለን። ለጸሎት በአግባቡ በሰዓቱ መተኛት፣ ለረፍት የሚሆን ለረፍት መስጠት በአግባቡ መጠቀም ይገባል። ቅዱሳት መጻሕፍትን አንብቡ። ማለዳ ሌሊት ተነስታችሁ አሁን ዲያብሎስ በጣም ክፉ ነው። ማለዳ ተነስታችሁ እንዳትጸልዩ ምን ምክንያት ይፈጥራል? ይነጋባችሁና የሥራ ሰዓት ይደርስባችኋል። ሌሊት ተነስታችሁ እንዳትጸልዩ ማታ ስላመሻችሁ ሌሊት መነሳት አትችሉም። ስለዚህ መፍትሄው ምንድነው? ማታ በጊዜ መተኛት፣ ሌሊት ተነስቶ ቢያንስ ለ2 ሰዓት ያህል መጸለይ። ማለዳ ጊዜ የለም የሚለውን ሰይጣን በሩን መዝጋት። ቤተክርስቲያን መጥቶ አንድ አቡነ ዘበሰማያት ደግሞ ከቻን ኪዳን አስደርሰን ወደ ስራ መሄድ፣ ጸሎትን ሌሊት መጨረስ። ጸሎትን እንደጨረስን የመጻሕፍት ማንበቢያ ጊዜ እንዳናጣ ጸሎታችን እንደጨረስን ከመተኛታችን በፊት ሌሊት ተነስቶ 6 ሰዓት 7 ሰዓት 20 ደቂቃ ያክል ቢያንስ ቅዱሳት መጻሕፍትን አንብቦ መተኛት። የዕለት እንጀራችን ስጠን ዛሬ ተብሏል። ግጻዌ ከስልካችሁ ላይ ይኖራል። ሁላችሁም አሁን ግጻዌ አለ። እግዚአብሔር ሰውን ከሚመግባቸው መግቦቶች አንዱ ግጻዌ ነው።
ይሄ ግጻዊ አታውቁትም? ግጻዊ አይጣን ነው እንግዲህ። ግጻዊ የሚባለው ቅዳሴ ላይ የሚነበቡ ምንባባት አሉ አይደል? የነሱ ማውጫ ነው። አሁን ሊያስፈርድብን ይሆን አላውቅም። በሶፍት ኮፒ ሁላችንም ስልክ ላይ ይኖራል፣ መጫን ይቻላል። ያንን ግጻዊ በየቀኑ ግጻዊን ተመልከቱ። 365 ግጻዊ አለ። መጀመሪያ ዲያቆኑ የሚያነበው ጳውሎስ፣ ከዚያ መልእክተ ሐዋርያት፣ ከዛ የሐዋርያት ሥራ፣ ከዚያ ወንጌል፣ ምስባኩ፣ ዳዊት ቅዳሴ ላይ የሚነበቡት ለ365 ቀን ቅዳሴ ስለሚታዘዝ ንባብ አለ። ያንን በየቀኑ ጸሎት እንደጨረሱ ማንበብ የዕለት እንጀራ ተመገቡ ነው። ይሄን ደግሞ የሚመጣው ጊዜን በመቆጠብ ነው። እና የእግዚአብሔር ሰዎች ጊዜያችሁን ምንኩስና ሰው ወደ ምንኩስና ሲገባ ገዳም ሲገባ 3 ነገሮችን ነው የሚታዘዘው። ጸሎት፣ ንባብ እና ስራ ተግባር። ከጸሎት የተረፈውን ጊዜ ያነባል፣ ከንባብ የተረፈውን ጊዜ ይሰራል። ምንኩስና ማለት ጸሎት፣ ንባብና ስራ ነው። 3 ነው። ዓለማውያንም በዓለም የሚኖሩትም እነዚህን በአቅማቸው መስራት ይጠበቅባቸዋል። ከጸሎት የተረፈውን ጊዜ ለስራ፣ ከስራ የተረፈውን ጊዜ ለጸሎት። ፍሬ ጣማ ከተሴሰ ብዙ አንተ ወሰናይ ለከ ምንድነው? ተመልከቱ፣ የድካሜን ፍሬ ብላ ብሎ ስራ ተሰርቷልና። እነ ቅዱስ ዮሐንስ ሐጺር እንኳን እንዲሁ ጎለድ ማለት ጊዜን ማባከን። ቅዱስ ዮሐንስ ሐጺር ቅርጫት ሰርቶ ያቺን ሽጦ ነበር የሚበላ። ቅርጫት መስራቱን መላእክትን ባይኑ ለማየት በቅቶ እንኳን አላቋረጥም ነበር። ስራ አንዱ የጽድቅ አካል ስለሆነ ማለት። ከዚያ በኋላ ምን አለ? ሊሸጥ ዶ ገበያው ዶ የሚያየው እሱ ሚካኤልና ገብርኤል ነው እንጂ ገበያውን አያየው። ከዚያ በኋላ አንተ ቅርጫት ሻጭ፣ አቤት ቅርጫቱ ስንት ነው? ሚካኤል ነው ያብ የሆነ ራያ ቅርጫቱ ስንት ነው? ቆመል ሚካኤል ነው ያብ ወሚመ ገብርኤል። ሶስተኛም ጠይቀው ሚካኤል ነው ያብ ወሚመ ገብርኤል። የሚገዛው ቤት ግን ተመልከቱ፣ በዚህ እየጠገበ እንኳን ገጸ እግዚአብሔርን በማየት አንድነቱ ሶስትነቱን በማየት ሰራዊተ መላእክትን በማየት በምስጋናቸው ጠግቦ ረሃብ ጠፍቶለት እንኳን ስራ መስራቱን አላቆመም። ስለዚህ ስራ፣ ጸሎት፣ ንባብ ለክርስቲያን መሰረታዊ የህይወት መርሆች ናቸው። እነዚህን ይዞ ሰው መኖር ይጠበቅበታል። በአመፀኛው ገንዘባችሁ በሉ ወዳጃ ብትበት በዚህ አመፀኛ ጊዜ አመፅ በምንሰራበት ጊዜያችን ከሰማይ መላእክት ጋር እንድንታረቅበት እግዚአብሔር ይርዳን። መጨረሻ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የመጨረሻው በአመፀኛው ገንዘባችሁ በሉ እንግዲህ ብር ነው። እስኪ ብር በሉ። አሁን ተነስታችሁ እንዳትወጡ። ችግሩ እንግዲህ እዚህ ላይ ነው። ተመልከቱ። የመጨረሻው ገንዘብ ያው ብር፣ እህል፣ እንደዚህ ያለው በሙሉ በአመፀኛው ገንዘባችሁ ምን አብቱበት ነው? ወዳጅ አብቱበት። አመት በምትሰሩበት ገንዘባችሁ ግድ የለም ከዕለት ራት መክፈሉ ሲቅር፣ ከምሳችሁ መቀነሱ ሲቅር፣ ከቁርሳችሁ መቀነሱ ይቅር፣ ቢያንስ ለመዝናኛ የምታውሉትን እንኳን ወዳጅ አብቱበት። ትርፍ እንኳን የትርፍ መጥገቢያ እንዲያው አሁን ማስቲካ ምን ያደርጋል? ሰው መከራውን ሲያይ አፉ ሲገለጠል ድረስ ያይት ይላል። እሺ የቁርሱም ይቅር፣ የምሳውም ይቅር፣ የራቱም ቢያንስ ማስቲካው ምን አለ ተግባር ይሰራል። በዚህ አንጽደቅ 4 ቢራ እንደ ሰው እኔ ሄጃለሁ አንድ ቦታ አይቼ በመርከብ እየሄድን መርከቡ በጣም ትልቅ ውስጥ እንትን አለው። ያው መርከብ ታውቃላችሁ እንግዲህ ብዙ ነገር ገቢ ያለው ምን አለው ታውቃላችሁ። እና እዚያ ውስጥ ትልቅ መጠጥ አለ። እየሰማችሁ ስንት ብር ነው የሚሸጥ ብለን ጠየቅን። $3600 ይሸጣል ያ መጠጥ። እንግዲህ ያንን ገዝቶ የሚጠጣ አዲስ አበባም አይጠፋም። ያንን ገዝቶ የሚጠጣ ማለት ነው። እንዲሁ ሆድም ያጠገብ እንጀራውን ብሉ፣ እስክትጠጉም ብሉ፣ እንዳይበርዳችሁ ልበሱ። መዝናኛ የምትሉት እንኳን ቢያጠቃችሁ ምን አለ? ያን ብትቆጠሩት እኮ ቤተክርስቲያን ስራ ትሰራ ነበር። ማንም እየተነሳ አይንቃትም ነበር። ማንም እየተነሳ ማንም ከየትም ከምንም የመጣ ሁሉ ቤተክርስቲያንን መሳለቂያ ያደረጋት ነገራችን በአግባቡ ባለመጠቀማችን። ክርስቲያን ገንዘብ የሚያባክን አባካኝ አይደለም። ሀብታም መሆን አለባችሁ፣ ስራ መስራት አለባችሁ። ሀብቱ ግን ደግሞ እንዳያስኮንናችሁ በሀብታችሁ ስራ መስራት ይጠበቅባችኋል። ቅዱስ ዮሐንስ አፈወርቅ እንዳለው ሀብት አይወገዝም፣ በሀብት የሚመጣው ትዕቢት ነው የሚወገዘው ብሎ እንደተናገረ ሀብትን ይዞ ትዕቢተኛ ሆኖ እንጂ ሀብታም ወንድ ክርስቲያን የተፈቀደለት ነው። አምላካችን ባለጸጋ እግዚአብሔር ነው። በሀብት ግን ስራ መስራት ይጠበቅበታል የሰው ልጅ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እስኪ በአመፀኛው ገንዘባችሁ ነው። እስኪ አሁን ተመልከቱ።
ከምግብ በፊት የሚቀርብ ምንድን ነው የሚባለው? አፒታይዘር። ባንወስድስ ምግብ ጠልጠን ልንቀር ነው አሁን? እንዲሁ ሰው እንዴት እንደጠገበ ተመልከቱ። ያንን ቢያንስ መጽደቂያ አድርጉ እስኪ፣ መጽደቂያ በሉ። ከዚያ በኋላ ተመልከቱ። አፒታይዘር ከተበላ በኋላ እራት ከተበላ በኋላ ደግሞ ምን ይባላል ደግሞ ያኛው? ሌላ ቦታ ላይ አፍተር ሬት ይሉታል፣ ወይም አፍተር ሬት ወይም አፍተር ዲነር ማለት ነው። አፍተር ዲነር አፍተር ላንች ማለት ነው መሰለኝ። ስለዚህ እንደዚህ አድርገው ቢያንስ ያን እንኳን መጽደቂያ አድርገው፣ ቢያንስ ያን እንኳን እንድትጸድቅበት አድርገው። አመት የምትሰራበት ቁም ነገር የምትሰራበት እንኳን ቢቀር ለመዝናኛ የምታደርገው ለቅንጦት የምታደርገው ቢያንስ ያን ስጠው እስኪ። ሸሚዛችሁ በጣም ወየብ ስላለ ብቻ የቤት መወልወያ የምታደርጉት የለም? ያን እንኳን ቢያንስ መጽደቂያ አድርገው። አዲሱን ባትጸድ ያስጠላህን እንኳን ብትጸድቅበት ምን አለ? እንዲያው ግድ የለም ግድላችሁ ወሩራችሁ ብትማቱበትም ማጽደቁን ያጸድቃል። ፈቅዳችሁም ስጡ አትስጡ ብቻ ስጡ። ከሰጣችሁ ያጸድቃል። ያጸድቃል። ለምሳሌ አንጢላሪዮስ የሚባል ባለጸጋ አለ። አንጢላሪዮስ በጣም ንፉግ ነው እና አንዱ ዳህደና አንጢላሪዮስ ዛሬ ምሳዬን ቢያበላኝ ምን ትከፍሉኝ አለ። ደግሞ በልቶ አሸንፎ ሊከፈል ነው፣ ውርርድ ነው። ምን ትከፍሉኝ አለ። ከዚያ ተመልከቱ፣ አይሰጥም፣ ይሰጣል። ተወራረዱ። ሄደና ስለ እግዚአብሔር አለው። እግዚአብሔር ያጥፋ አለና የሚበላው ደረቅ ዳቦ ነበር፣ ቢወረውር ግንባሩን። ዳው ርቦት ነበረ፣ ተመስገን ጌታዬ ብሎ ደሙን ብስብስ አድርጎ በላና ያ ሰው ሌሊት ባለጸጋው አንጢላሪዮስ በራእይ ነፍሱ ከስጋው ተለይታ አጋንንትም የኛ ናት መላእክትም የኛ ናት ብለው ቀርበው እዚያ ላይ ሲቀርብ ያዳህ መጣና ትማልም ዘአጽገብከኒ አምጽኡ ከኑዜ፣ ትናንት ያጠገብከኝን አጉራሽን መጋቤን ሆዴን ጠጋኝን እዚያ መጡ እያለ መጣ። አጋንንት ናቸው። አንተ ሞኝ መጣህ እንጂ አጠገብ አሉት። ኢታውቀኒ እኔ ርቦይ ስለነበር ዱላው አልታወቀኝም ብሎ መሰከረለት። በሉ ገነት አግቡት ተብሎ ሲወሰንለት አየና ነቃ። ሲነቃ ነፍሱ ከስጋው ተዋህዶ ነቃ። ከነቃ በኋላ ለዱላ የወረወርኩት ዳቦ ገነት የሚያገባይ ከሆነ ወድጀማ ብሰጥ እንዴት ጸድቅ ይሆን ብሎ ሀብቱን ጨርሶ ለነዳያን ሰጠ። ለነዳያን ሰጥቶ ሲጨርስ ያልደረሳቸው ድሆች መጡ። ከዚያ በኋላ መንገድ ወዴት እየሄዳችሁ ነው? ከደጉ ከአንጢላሪዮስ ቤት አሉት። ቀድሞ ሰጥቼ ጨረስኩ ወይ ቀደም ባላችሁ ቢላቸው አዳ እንግዲህ እኛ እንዴት እንሁን አሉት። እንግዲህ ሽጣችሁ ተካፈሉኝ አላቸው። አያችሁ የገነትና የመንግስት ሰማያት ዋጋ የገባው ሰው እንኳን ከሚበላው ቆርሶ ከሚቀደው ከሚለብሰው ቀዶ ይቅርና ተሽጦም ቢሆን ምጽዋት ይመጸውታል። ሽጣችሁ ተካፈሉ ቢላቸው ደሃ ቆራጥ ነውና ሸጡት ይላሉ ሊቃውንቱ። ደሃ ቆራጥ ነውና ሸጡትና ሰው ከመሸጥ ይሰውረን። ሸጡና ሲያበቃ ድህነታችሁ ሰው እንዳያሸጣችሁ መጠንቀቅ ይገባል። ሸጡት። ተሸጠና ደግሞ ተመልከቱ ከሰው ቤት ከሚሰራበት ሂዶ ሙት ማንሳት ደግሞ ጀመረ። ለምን? ገንዘብን የናቀ ሰው ሙት ያነሳል። ሰው በክርስትናው እንዳያድግ አንቆ የሚይዘው ትብትብ ምንድነው? ገንዘብ አንቆ የማይዘው ማለት ነው። ሐሌው መንበር ይሄ ዘሩ በቀለ ምን ያዘው ነው የሚለው? እሾህ በሉ እንጂ ዘሩ በቀለ እሾህ ያዘው ያለው ጌታ ማቴዎስ 13 ላይ ምንድናቸው እሾህ የተባሉት? ፍቅረ ውሉድ፣ ፍቅረ ብሲት፣ ሐሌው መንበር፣ ትካዘ ዓለም እነዚህ ናቸው። ፍቅረ ውሉድ ለልጆች ምን አወርሳቸዋለሁ እያለ ለሰው የማይሰጥ፣ ፍቅረ ብሲት ሚስቴ ይከፋታል ብሎ ለሰው የማይሰጥ፣ ሐሌው መንበር የት ሀገር እኖራለሁ በምን እሾማለሁ የት ከተማ ቤት ብሰራ ይሻለኛል የሚል፣ ትካዘ ዓለም ምን እለብሳለሁ ምን እበላለሁ ምን እጠጣለሁ የሚል ሰው እነዚህ እሾሆች የተማረው ወንጌል በሱ ላይ እንዳያፈራ አንቀው ይይዙታል ብሎ ይሄን እሾህ ማስቸነፍ ይጠበቃል። ከቃሉ ጋር ናችሁ? ከዚያ በኋላ አንጢላሪዮስ አንዲት ድሃ ገንዘብ ተበድራ የምትከፍለው አጣ የምትከፍለው ስላጣች ልጇን ለባርነት ሊወስዱባት ሲሉ አገኘ። እኔን ተኪና ልጅ ይፈታልሽ አላት። አሁንም ተካና ምን አለ? ልጇን አስፈታላት። በኋላ ደግሞ ሂዶ ለባርነት ከገባበት ቤት ሂዶ የንጉሱ ልጅ ቢሞት ጸልዮ ከሞት አስነሳው። ምጽዋት ይሄን ያህል ኃይል አላት። ስለዚህ ሊቃውንቱ ምን ይላሉ? አምላኩ በ30 ብር ተሽጦ አዳምን እንዳዳነ አንጢላሪዮስ በ30 ብር ተሽጦ የዳይቱን ልጅ አወጣ ብለው ክርስቶስን መሰለ ብለው ያደንቁታል ማለት ነው። አምሳለ ክርስቶስ ማለት ይሄ ነው።
ቤዛነትን መክፈል ክርስቶስ ራሱን ሰጥቶ አዳምን ከነልጆቹ ነፃ እንዳወጣ ራስን ሰውቶ ሰዎችን ከእስር ቤት ከረሃብ ከችግር ከስራት ከችግር ማውጣት የሚያስታርቁ ብፁዓን ናቸው ማለት እኮ አንድ ወርቅ እኮ ሰውየው ቢያጣ ሰርቆ ከእግዚአብሔር ጋር ሊጣላ የነበረው ይችን ብላና አትስረቅ ከእግዚአብሔር ጋር አትጣላ ብለው ሰርቆ ከእግዚአብሔር ጋር ሊጣላ የነበረውን ሰው የሚበላው ሰጥተው ከእግዚአብሔር ጋር የሚያስታርቁ ብፁዓን ናቸው። ይሄን አድርገን እንድንጸድቅ አምላከ ቅዱሳን ይርዳን። አሜን በሉ። በአመፀኛው ገንዘባችሁ ምን አበጁበት? ወዳጅ አበጁበት። አመጽ የምትሰሩበትን ገንዘባችሁን ወዳጅ አበጁበት። ምን አይነት ወዳጅ? አይዳው ድኩማት ያንጻ ሎንተ አብያት አለ። ደካማ እጆች የብርሃን ቤት ይሰራሉ። እስኪ በሉ በሞቴ ደካማ እጆች የምን ቤት ይሰራሉ? የብርሃን ቤት። ቢራ የጋበዛችሁት ስጋ የጋበዛችሁት ድግስ ያበላችሁት ሰው ይኖራል፣ ያ መንግስተ ሰማያት አይሰራላችሁም። ደካማው እጅ ግን እዚህ ብርድ አጨማዶት አስቸግሮት ረሃብ ጎስሞት የሚኖረው ግን እሱ የብርሃን ቤት ይሰራላችኋል። ትክክለኛው የመንግስተ ሰማያት ሐናጺ ማለት ደሃ ነው ይላሉ አባቶቻችን። ምጽዋት የሚለምን ሰው ለሚለመኑ ሰዎች መንግስተ ሰማያትን የሚያንጽላቸው ባለሙያ ነው ብለው ይነገራሉ። ይሄን የሚያንጽልን እሱ ነው። ስትሰጡ ደግሞ ይሄኛው ሰርቶ መብላት ይችላል ቀልደኛ ይላል፣ ያኛው ነው ሄዶ ደግሞ ይሰጣል። ለዚያው 50 ሳንቲማችን እኮ ነው ደግሞ እንደዚህ ሰው ምን መርጥበት። እስኪ ጥያቄ ልጠይቃችሁ፣ የሰው ፊት እሳት አይደለም ነው? ንገሩኝ እንጂ ወዶ የሚለምን አለ? የለም፣ ቸግሮት ነው። ቅዱስ ዮሐንስ አፈወርቅ ጢሞቴዎስን በተረጎመበት ድርሳኑ መጀመሪያ ሊለምን ላፈረ ስጥ ይላል። ሊለምን ላፈረ አፉን አውጥቶ የለመነው እሱ የዕለት ራት ላያጣ ይችላል። ሰርቶ ይበላል ገሌ ብለህ አትለፍ፣ ለለመነ ሁሉ ስጥ። እንዲህ አድርጎ መስጠት ወዳጅ በሰማይ ወዳጅ ያበጃል። ደግሞ መጽሐፈ መነኮሳት እንደሚል ደግሞ ስሙት፣ ብእሲ ጠቢብ በፍትሐ ኅብስት ይሳየጣ ለመንግስተ እግዚአብሔር። ጥበበኛ ሰው በቁራሽ እንጀራ መንግስተ ሰማያትን ይገዛታል። እስኪ በሉ ጥበበኛ ሰው በሉ በቁራሽ እንጀራ ማንን ይገዛታል? መንግስተ ሰማያት። ዛሬ አንድ ቤት ስንት ብር እንደሚያወጣ ገምቱ። መንግስተ ሰማያትን ግን የምንገዛት በቀዝቃዛ ውሃና በምንድን ነው? በቁራሽ እንጀራ። የማን? የቅዱሳን ቃል ኪዳን የእግዚአብሔር ቸርነት ስለሚረዳን። ስለዚህ ምን አለ ደራሲው? እንዲህ አለ አባ ጊዮርጊስ ዘጋስጫ በመዝሙረ ድንግል ብፁዕ ዘይሌቡ ላይለ ምስኪን ወነዳይ። መዝሙረ ዳዊቱ አይደለም። ብፁዕ ዘይሌቡ ላይለ ምስኪን ወነዳይ ከመይድሃን ብኪ እምለተ ኩነኔ አባይ በእንቲአኪ ማርያም ወበንጽህናኪ ሰናይ አኮ በብዙ ነዋይ መንግስተ ሰማያት ይትረከብ በማይ ይላል። ምን ማለት ነው? ድንግል ማርያም ስለ ድንግል ማርያም ብሎ ድሆችን ያሰበ እሱ ንዑድ ክቡር ነው። በብዙ ዕውቀትም አይደለም፣ በብዙ ጥበብም አይደለም፣ በብዙ ገንዘብም አይደለም። ያንቺ ንጽህና ተጨምሮበት መንግስተ ሰማያት በቀዝቃዛ ውሃ ይወረሳል አለ። መንግስተ ሰማያት በምን ይወረሳል በሉ እንጂ። ስለዚህ ብልህ ሰው በሉ አንድ ጊዜ በቀዝቃዛ ውሃ በቁራሽ እንጀራ ማንን ይዋጃታል? መንግስተ ሰማያትን ይወጃታል። እንዲህ ያለ ወዳጅ አበጁበት። ወዳጅ እንድናበጅ እግዚአብሔር ይርዳን። እሺ ከቃሉ ጋር ናችሁ? እሺ ስንሰጥ ለማን የምንሰጠው? አቤት ለእግዚአብሔር። ለሰዎቹ በዘባነ ሩቃን አባቶቻችን ምናሉ? ምጽዋት ማለት የተዳፈነ እሳት ማለት ነው። ለከተማ ሰው ምሳሌው አይመችም። ለምን? ኤሌክትሪክ ምጣድ ገብቷል፣ ችግር ነው እኮ። የተዳፈነ እሳት እናቶቻችን ማታ ብልሴት የምትባለው በገጠር ማታ እሳቱን አዳፍና በምንድን ነው የምታዳፍነው? ጎበዞች ናችሁ። በአመድ አዳፍናው ትተኛለች። በአመድ አዳፍናው ከተኛች ማለዳ ድደን የሚባል ዝናብ አለ። ያ ውችንፍር የሆነ ዝናብ ሲመጣ ቤት እሳት ስላለ እሳቱ ይገለጣል። ያው ትልቁ ምግብ ድንች ይቀቀላል፣ ጎመን ይቀቀላል። ያ ከዚያ በኋላ ለእረኞችም ይሰጣል፣ ለገበሬዎችም ይሰጣል፣ ለሰራተኞች ይሰጣል። ሰሎሞን መጽሐፈ ምሳሌ ምዕራፍ 31 ላይ ያስቀመጠውን የቤት አስተዳደር ትሰራለች። ተነስታ ትፈትላለች፣ ለባሏ ድርብ ጋቢ ትሰጠዋለች። ብልህ ሴት እንዲህ ናት ይልና ሰነፍ ሴት ግን በገዛ እጇ ቤቷን ታፈርሳለች ይላል። ለወርቁ በበጋው እንጨት ስላለቀመች የጤራውን እየመዘዘች ትሞቀዋለች ነው። ምስጢሩ ግን በስንፍት በተንኮሏ ቤት ታፈርሳለች ነው። ታዲያ ተመልከቱ፣ ያቺ ሴት እንዲህ አድርጋ ታሰናዳለች። በማታ ቢደክማትም ታግላ ያዳፈነችው እሳት ለብርድ ሰዓት እንደተቀማት ዛሬ ታግለን በድሆች ሆድ ያስቀመጥነው እንጀራ በፍርድ ጊዜ ይገለጥልናል ብለው ይናገራሉ።
318ቱ ሊቃውንት በአንቀጸ ምጽዋት በፍትሐ ነገሥት አንቀጽ 16 ላይ በምጽዋት አንቀጽ ላይ ነው ይሄንን ተርጉሞ የሚገኙ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ያቺ ሴት እንዲህ አድርጋ ታሰናዳለች። በማታ ቢደክማትም ታግላ ያዳፈነችው እሳት ለብርድ ሰዓት እንደተቀማት ዛሬ ታግለን በድሆች ሆድ ያስቀመጥነው እንጀራ በፍርድ ጊዜ ይገለጥልናል ብለው ይናገራሉ። 318ቱ ሊቃውንት በአንቀጸ ምጽዋት በፍትሐ ነገሥት አንቀጽ 16 ላይ በምጽዋት አንቀጽ ላይ ነው ይሄንን ተርጉሞ የሚገኙ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስንሰጥ ደግሞ ምን ይላል? እንጀራህን ደይ ተመልከቱ፣ ህብስተከ ተመልከቱ፣ ውስተ ገጸ ማይ እንጀራህን ወስደ ከውሃ ላይ ጣለው ይላል መጽሐፈ መክብብ ምዕራፍ 11 ላይ። እንጀራህን ወስደ ከውሃ ላይ ጣለው ማለት ለማይመልሱ ውሃ ከወሰደው በኋላ እንደማይመለስ ከውሃ ላይ የጣልከውን እንጀራ መልሼ አንስቼ በለዋለሁ እንደማትል አስቀድመ ለማይመልሱልህ ሰዎች ስጥ። ለማይመልሱልህ ብትሰጣቸው ለማያመሰግኑ ሰዎች ስጥ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የመጨረሻው ከቃሉ ጋር ናችሁ? እግዚአብሔር ክርስቶስን የሚወደው እግዚአብሔር ይስጥልኝ አሜን በሉ። ክርስቶስ ማለት እዚያ የሚራበው ሰው ነው አይደል ያለ ሊቁ። እዚያ የሚራበው ሰው፣ እስር ቤት ውስጥ የታሰረው ሰው፣ የሚጠይቀው ያጣው ሰው፣ የሚለብሰው ያጣው ሰው፣ የተቸገረው ሰው፣ መታከሚያ ያጣው ክርስቶስ ማለት ያ ነው። እሱን ስትወድ ያንን ወደዋል። ለዚህ ያደረከው ለክርስቶስ ይወዳል። መቼ ተርበህ አበላን፣ መቼ ጠምቶ አጠጣን፣ መቼ ታርዘህ አለበስን ብለውታልስ። ዘገበርክሙ ለአሐዱ እምእሉኑ እሳት ሊተገበርክሙ፣ ከታናናሾቹ ለአንዱ ለነዚህ ለአንዱ ያደረጋችሁት ለኔ ያደረጋችሁ። እስኪ ለኔ ያደረጋችሁ በሉ። ለማን? ለክርስቶስ አደረገን። ለኔ ያደረጋችሁ ብሎ የሚመሰክርልን እንዲያ ስናደርግ ነው። የመጨረሻው ከቃሉ ጋር ናችሁ? በአመፀኛው ገንዘባችሁ በሉ። ምን አብጁበት? አመፀኛው ገንዘባችን ነው። ወዳጃችን ማን ነው? እግዚአብሔር። እስቲ እግዚአብሔር በሉ። ማን ነው? በአመፀኛው ገንዘባችሁ ከእግዚአብሔር ጋር ተወዳጁበት። ምን አድርገን? አስራት አውጥተን በሉ። ቀዳሚያት አምጥተን፣ በኩራት ለይተን፣ ሶስቱን ለይተን ከማን ጋር እንወዳጃለን? አቤት! እኔ በጣም ድንቅ የሚያሰኘኝ የእግዚአብሔር ስራው በጣም ድንቅ የሚያሰኘኝ ሁለት ነገር ብቻ ልናገር። አንደኛው በጣም ድንቅ የሚያሰኘው ሊምር ሲፈልግ መቆጣቱ ነው። ሊምር ሲፈልግ ይቆጣል። እስራኤል በደል ቢበድሉ ሄደና ሙሴ አቤት አበሱን ሕዝብከ ሕዝብ በደሉኝ አለው። አሪያሳ ህድገን ይጥስዮሙ በማቴ ተወይ ላጥፋቸው አለ። ሙሴ አሁን እግዚአብሔር ይዞታል። እንደው በጣም ድንቅ ነው የሚያሰኘው አዛኝን። እግዚአብሔር ሄዶ ለሙሴ ይገለገላል። ተወይ ላጥፋቸው ማለት እኮ እንዳላጠፋቸው ለምነኝ ማለት ነው። ተመልከቱ፣ እንዳላጠፋቸው ለምነኝ። ሊምር ሲፈልግ ይቆጣል። እውነቴን ልንገራችሁ፣ አሁንም እግዚአብሔር ተቆጥቶ የቆነጠጠን ቁንጥንጫ የእግዚአብሔርን ምሕረት የምናይበት መንገድ እንደሆነ አንጠራጠርም። እግዚአብሔር የምሕረት ፊቱን ለማየት ያብቃን። እግዚአብሔር ሊምር ሲል ይቆጣል። ሊያድን ሲፈልግ ይገስጻል፣ ይቆነጥጣል። ለምን? ቅዱስ ጳውሎስ እንደተናገረ የማይቆነጠጥ ልጅ ዲቃላ ነው ብሎ ተነግሯል። የማይቆነጥ ልጆቹ በመሆናችን ይገስጸናል። እንዲያውም እውነቴን ልንገራችሁ፣ ከኛ ከመካከላችን አንዳንዶቹ በግፍ በመገበደላቸው፣ በሰይፍ በመታረዳቸው፣ በእሳት በመቃጠላቸው፣ አንዳንዶቹ ገደል በመወርወራቸው፣ አንዳንዶቹ ያላግባብ በመታሰራቸው የነሱ ደም መስዋዕቱ ነው ወደ እግዚአብሔር ተጣርቶ ለኛ ምሕረት እንደሚያዘንብ እርግጠኞች መሆን አለብን። በአባቶቻችን አምላክ ስለፈሰሱት የወዳጆቹ ደም ብሎ ለኛ ምሕረትን ይላክልን። አንዱ ይሄ ነው። ከቃሉ ጋር ናችሁ? እንዲሁ እኔ ድንቅ የሚያሰኘን እዚሁ ጋር ሳይተያይዞ ቅዱስ እግዚአብሔር በሉ። ቅዱስ ኃያል ቅዱስ ሕያው ዘይመውት። አሁን ቅዱስ በሉኝ የሚል ቅዱስ መሆኑ ጠፍቶት ነው? ይሁላችሁ ተመልከቱ። እኛን መቀደስ ሲፈልግ ቅዱስ በሉኝ ይላል። እኛን ምስጉን ማድረግ ሲፈልግ አመስግኑኝ ይላል። እኛን ሊያከብር ሲፈልግ አክብሩኝ ይላል። እኛን ከፍ ማድረግ ሲፈልግ ከፍ አድርጉኝ ይላል። የእግዚአብሔር ጥበብ ለሰው አልገባውም እንጂ ማለት ነው። ከቃሉ ጋር ናችሁ? ሁለተኛው ልናገር የፈለኩት እግዚአብሔር ሊሰጥ ሲል ይለምናል ነው። እስኪ ሊሰጥ ሲል ይለምናል በሉ። ሊሰጥ ሲል ይለምናል። ሊሰጥ ሲል ይለምናል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ምን ሲል ነው የሚለምነው? አቤት! ሊሰጥ ሲል ይለምናል። ተመልከቱ፣ የሚለምነው ጥቂት ለምኖ ብዙ ለመስጠት ነው። እስኪ ጥቂት ለምኖ በሉ። ምን ለመስጠት ነው? ምሳሌ፣ ባጭር ቃል ምሳሌ።
ጌታ በሐዋርያት ዘመን በተገለጠ ጊዜ ከቅዱስ ፊልጶስ እጅ የተገኘ ስንት እንጀራ ነው? 5 እና ስንት ዓሣ? 2። ስንት ሺህ ሕዝብ በላው? 5000። ስንት ቅርጫት ተረፈ? 12 ቅርጫት። ግን ክርስቶስ የለመነው ስንት ነበር? 5 በሉ እንጂ። ምን አለ ተመልከቱ። ለዚህ ሕዝብ የምናበላው እናገኛለን አለ። ዮሐንስ 6 ላይ ያለላችሁ ይሄ። አይ እዚህ 5 የገብስ እንጀራና 2 ዓሣ የያዘ ልጅ አለ ብለው ያ ፊልጶስ ነው ተመሰከረ። በለው አምጡ አለ። ሕዝቡን አስቀምጡ አለ። 5 እንጀራ ሰጥተውት 5000 ሕዝብ አጠገበ። 12 ቅርጫት ተሰበሰበ። እስኪ ሊሰጥ ሲል ይለምናል በሉ። ሊሰጥ ሲል ምን ይላል? እሺ አንድ ሌላ ምሳሌ ከሐናና ከኢያቄም እመቤታችን ክርስቶስ ተቀብሏል አልተቀበለም? የስንት ዓመት ልጅ ተቀበለ? አቤት የ3 ዓመት ልጅ ተቀበለ። አፏ ያልፈታች ልጅ ተቀበለ። አፏ ገና ልተህፃናት ያልፈታች ልጅ አበ እመ የምትል ገና የምትኮላተፍ ድንኩል የምትል አስተካክላ የማትራመድ ሕፃን ልጅ ተቀበለ። የ3 ዓመት ልጅ ተቀበለ። አስተምሩ። የ3 ዓመት ልጅ ተቀብሎ ምን አድርጎ? የቀዳማዊ ቃል እናት አድርጎ ሰጣቸው። አፏን ያልፈታች ሕፃን ተቀብሎ የነባቤ ቃል የስጋው ቃል ክርስቶስ እናት አድርጎ ሰጣቸው። ትንሽ ሕፃን የ3 ዓመት ልጅ ሕፃን ተቀብሎ የብሉየ መዋዕል አብይ እግዚአብሔር ወአብይ ኃይሉ ወአልቦ ሁልቁ ለጥበቢሁ እግዚአብሔር ታላቅ ነው የሚባል የእግዚአብሔር እናት አድርጎ ሰጣቸው። ምንም ሀብት ንብረት በሬ አልጨመሩላት፣ ላም አልጨመሩላት፣ በቅሎ ፈረስ አልጨመሩላት፣ ሰንጋ አልጨመሩላት፣ እህል አልጨመሩላት፣ ጭነት አልጨመሩላት፣ ዘመድ አልጨመሩላት። ብቻዋን አስገቡለት። እግዚአብሔር ግን ጸጋን የተመላች አድርጎ ሰጣቸው። እስኪ ጸጋን የተመላች በሉ። የድሆች የሐናና የኢያቄም ልጅ ለእግዚአብሔር ተሰጣ፣ ጸጋን የተመላች ሆነች። ሕፃኒቱ ለእግዚአብሔር ተሰጣ፣ የእግዚአብሔር እናቱን አመጣች። እስኪ እግዚአብሔር እናቱን አመጣች በሉ። ስትገባ ግን ምን ሆና ነው የገባችው? ሕፃን በሉ እንጂ። አበርክቶ መቀበል ማለት ይሄ ነው። አበርክቶ መቀበል ማለት ይሄ ነው። ከእግዚአብሔር እጅ በርክቶ እንድንቀበል ነው እንጂ እግዚአብሔር ክርስቲያን አሁን ይሄን ቤተክርስቲያን ለመስራት ባሉ እንግዲህ የኔ ያህል ብር ያስፈልገናል፣ ለሲሚንቶ የኔ ያህል። ቆይ እኔ ድንቅ የሚያደርገኝ ድንጋይን የፈጠረ ማን ነው? ውሃን የፈጠረ ማን ነው? በላንተ ድንጋይ ተፈለጥ ራስ ተሰንጠቅ ስንጠቅ በላንተ ደግሞ ድቀቅና ሲሚንቶ ውሃውናና አውካ በቃ አንተ ደግሞ ተጋጥሞ በአንድ ቀን እግዚአብሔር ቤቱ መስራት አይችልም። ታዲያ ተበልኩ ሊሰጥ ሲል ይለምናል በሉ። ሊሰጥ ሲል ምን ይላል? ይለምናል። ስለዚህ እግዚአብሔር ቤተሰቦች ከዛሬ ጀምሮ ከምትችሉት ለየትኛውም አጥቢያ ቤተክርስቲያን አሁን ተመልከቱ፣ ክብረ በዓል ይመጣል። ሚካኤል ይሆናል፣ ገብርኤል ይሆናል፣ ጊዮርጊስ እመቤታችን ማርያም ትሆናል። እዚያ ስንሄድ በዓመት አንድ ጊዜ እንኳን አድርሶ ልንማር ስንሄድ በሉ ይሄንን ሕንጻ ልንሰራ ነው በሉ እጃችሁን ዘርጉ ይባላል። አይሰለቻችሁም ወይ? እንቅጫን ተናገሩ። ኧረ እንደው ሁል ጊዜ ልመናል እንደው ዛሬስ ክርስቲያን መሆን ሰለቸ ብላችሁ አታውቁም? መፍትሄው ምንድነው ስትሉ አስራት ማውጣት። እስኪ አስራት ማውጣት በሉ። በዓመት አንድ ጊዜ መተን እግዚአብሔርን መስማት ሲገባን ብር ሰምተን እንሄዳለን ሳንማር። ለታቦት ሰግደን መልስ ይገባል ተማረን ተሰልችተን በረከት ይዘን። ይሄ የሆነው ምንድነው? አስራት በኩራት ባለመውጣታችን ነው። ከ10 አንድ። ለዚህ ነው የሚገባን ለእግዚአብሔር ባለመስጣታችን ገንዘባችንም በቀዳዳ ከረጢት እንደተቋጠረ አሸዋ ነው አይደል የተባለው? እንዴ በላይ ይገባል በታች ይፈሳል። የመንግስት ሰራተኛው ወሩን ከ4 ይከፍለዋል ይባላል። እውነት ይሁን ሐሰት እናንተ ክፈሉ ንገሩኝ። የሰማችሁ ነው? እሺ በጣም ጥሩ። የመጀመሪያው ደሞዝ የተቀበለበት ሳምንት ፍስሐ ይባላል አሉ፣ ገንዘብ በደንብ ስለሚቀበልበት። ሁለተኛው ሳምንተ ኦዲት ይባላል፣ ለካፌ እኔ ያልከፍላለሁ ለኪራይ እኔ ያልከፍላለሁ የሚልበት ነው። ሶስተኛው ምን ይባላል? ሳምንተ ፍዳ ይባላል። ምክንያቱም አልቋል፣ የፊተኛውም አልደረሰም የኋለኛውም አልቋል። አራተኛው ሳምንተ ተስፋ ይባላል። ለደሞዝ ሳምንት ይመጣል እያለ የሚበደርበት ጊዜ ስለሆነ ማለት ነው ሳምንተ ተስፋ። ይሄንን ሁሉ ችግር ያመጣው ምንድነው? አስራት በኩራት አለማውጣታችን ነው። ከስራት አለማውጣት እንዲህ ያለ ድሃ ያደርጋል። እንዳንበረክት እኔ እግዚአብሔር ያየኛል፣ እናንተ የኔ ልቤን ማታዩት እግዚአብሔር ያየኛል። እናንተ ወይም እዚህ ያሉት የቤተክርስቲያን አባቶች እንዲወድ ብዬ ምንም እንደማልናገር መድኃኒዓለም ያውቃል።
እየጠፋን ነው። አሁን ለቤተ ክርስቲያን ህንፃ እንዲሰራ የካህናት ደሞዝ እንዲጨመር እንደዚህ እንዲል አይደለም ብቻ ለምን የምናገረው እኛ ራሳችን የነፍሳችን እንኳን ብንተው በረከት እንድናገኝ ለእግዚአብሔር አስራታችን እንውጣ። ጫማም የሚሰፋ ይሁን የሹፌርም ይሁን ማንኛውም ሰው ቢሆን በቀን 10 ብር ካገኘ አንዷ ብር የእግዚአብሔር ናት። ያችን እንስጥ አበርክተን እንቀበላለን። እሺ ሁላችሁም እሺ በሉ። እግዚአብሔር እሺ ይበላችሁ። እናንተ እሺ እንዳላችሁ እግዚአብሔር እሺ ብሎ ጸሎታችሁን ይስማችሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እስኪ አንድ ሐሳብ ልንገራችሁ። ካህን ሀብታም ይሁን ድሃ? አቤት ግን ቆይ ካህን ሀብታም ይሁን ድሃ ግን እናንተ አትቆጡም? ይኸው ዛሬ በእኛ ገንዘብ ሽቱ ሲረጩበት ካባ ሲቀያይሩበት ቤት ሲሰሩበት አትሉም? ለምን እውነቷን አትናገሩም? ትላላችሁ እኮ እውነቱ ማለት ነው። መነኩሴ ራሱ አስጠልታችሁ የለም እንዴ? አስጠልቱ። አንድ ሰውዬ ወደ ሆነ ቦታ እየሄድኩኝ መኪና ውስጥ አብረን ተሳፍረን በጎኔ ቁጭ ብሎ በስልክ ነው የሚሳደብ። ቆይ አገኘሃለሁ ዋጋን እሰጣለሁ ይላል። ስልኩን ሲዘጋው ተው እናቴ ሰው አትሳደብ አልኩት አለ። ንዶት አለከ መነኩሴ መጀመሪያ ራስክን ማስተካከልክ ብሎ ትንሽ ቆይቶ ነዶት አባ አለ። አቤት ለምንድን ነው ግን መነኩሴ ሌባ የሆነው አለኝ። እንደው ጽፍ ድንቅ እኮ ነው። ከዛ ምን ብዬ እንደመለስኩለት እናንተ ሌቦች ስለምትወልዱን ብዬ ተናገርኩ ነኝ ማለት ነው። ለምን ሌባ ህዝብ ትክክለኛ አባት አያገኝም። እናንተ እግዚአብሔርን ካልሰረቃችሁ የማይሰርቁ ካህናትን ይሰጣቸዋል፣ የማይሰርቁ መነኮሳትን ይሰጣቸዋል። ካህንማ ይኑረው እንጂ እንዲሁ ዛሬ በእውነቱ ምዕመናን አዛዥ ናዛዥ ጌቶች ናችኋል እኮ አዛኝን ጌቶች እኮ ነው ናችሁት። በቃ ተፈርታችሁ ለምዕመኑ እንዳይከፋው ተብሎ ነው። በተለይ የውጭ ሀገርማ አይጣ ላይ ድረስ ነው። እዚያ ካገኘናቸው እዚያ እንነግራቸዋለን። በወርድ ስለሚማሩት መከራ ነው የሚያበሉ ማለት ነው። መከራ በቃ መነኩሴውንም ጳጳሱንም እነሱ የሚያዙት የሚያሽከረክሩት ነው የሚመስላችሁ። እኔ አንድ ጥያቄ ልጠይቃችሁ። አሁን እንግዲህ ተመልከቱ። አንድ ቦታ አለ የሆነ ጉባኤ ሲዘጋጅ በእውነቱ እነዚህ መምህራን 3 ቀን 2 ቀን ሰብከዋል። ለነዚህ ራት ስፖንሰር የሆኑን ወለተ ማርያምና ገብረ ማርያም እግዚአብሔር ይስጣቸው እልል በሉላቸው ይባላል። ለምንድን ነው እልል የምንልላቸው? እኔ የአምላክን ስጋ አብልቼ እልል ሳይባልልኝ እኔ የአምላክን ደም አጠጥቼ እልል ሳይባልልኝ ለምን ነው እልል የሚባለው? ስለዚህ ተመልከቱ፣ ነገሩ ተበላሽቷል። ብንስተካከል አይሻልም? ይሻለናል በእውነቱ ማለት ነው። እንዲያመሰግናችሁ ትፈልጋላችሁ። እንዲያመሰግናችሁ እልል እንዲባላችሁ እንዲደለቅላችሁ በእውነቱ ዝክር ይዘከራል። ከዚያ በኋላ ቤት ተመጡ። በእውነቱ ወይዘሮ እህታችን እገሌ ወንድማችን እገሌ ድሮም የመስጠት ዘር ናቸው፣ አሁንም ለመዳቸው። እንዲህ ያለ ነገር አያስፈልግም። ከቃሉ ጋር ናችሁ። በዚህ ዘመን አንድ አባት አሉና ምን ይላችሁ? እኔ ምረቃዬን አላባክንም ይላሉ። ምረቃዬን አላባክንም። እንዲያውስ እኔ ያዛኝን ብሬን ነው። እኔ አሁን እናንተ ቤት ብገባ እንጀራ ብትሰጡኝ ስገባ ምንድነው ያለ ባለቤቱ? ሄዱ ስንቃት ተቋጥሩ፣ ከተከፈተላችሁ ቤት ግቡ፣ ሰላም ለዚህ ቤት ይሁን በሉ። ከተቀበሏችሁ ሰላማችሁ ያድርባችኋል። ሰላማችን ማን ነው? ክርስቶስ በሉ። ከተቀበሏችሁ ሰላማችሁ ያርፍባችኋል ማለት እናንተን ሲቀበሉ የእናንተ ሰላም እኔ በቤቱ አርፋለሁ ማለት ነው። እምቢ ካሏችሁ ጥቢያችሁን አራግፉ ነው። ታዲያ እኔ ገብቼ ካህኑ ገብቶ ሰላም ለዚህ ቤት ይሁን ስል ክርስቶስ የሚገባ ከሆነ እንዴት ነው ሻይ አጠጥታችሁ ለእናንተ ልልምንል አንልም። ስለዚህ ከዛሬ ጀምራችሁ ተስተካክላችሁ ምስጋና ሳትፈልጉ ለካህናት እና ተመልከቱ። ለዚህ ነው 50 ብር ትሰጣላችሁ። 50 ብር ለመነኩሴው ለካህኑ 100 ብር ለሳሙና ወሬ ይሰጣል። ደግሞ አንዳንዱ ደግሞ እንደው ጨመር ካለ በግ ይገዛል የትንሳኤ በኋላ ንስሐ ሲገባ እንደው አባቴ የናጢያት ሰርቻለሁ አይወልት ተማሪም አረ ስንት ኃጢያት አለ አንቺማ ቀላል ነው። ለምን ያ ውለት አለ። ከቃሉ ጋር ናችሁ። ቆይ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ታዲያ ይሄ እንዲስተካከል ካህናት ሀብታም መሆን የለባቸውም? የራሳቸው የሚበቃ ነገር ካላቸው ግን አይ ኃጢያት ነው አቶ ገሌም ቢሆን ወይዘሮ ገሌትም ቢሆን ረፉ፣ አስካለ ማርያም ቢሆን ገብረ ማርያም ረፍ፣ እንዲህ ያለ ነገር የለም ክርስቶስ ውሸት አይወድም ብለው አይ ተመልከቱ። ገንዘብ ብሏል ሙሴ። ገንዘብ አይናማዎችን እውር ያደርጋል። አያደርግም? ያደርጋል። አይናማቸው ፍርድ እንዲያጣምሙ። አይኑ ችግር ያለበት ሰው ፀሐይን ትክ ብሎ ማየት እንደማይችል የገንዘብ ፍቅር ያለበት ሰው እውነትን ትክ ብሎ ማየት አይችልም። ስለዚህ አባቶቻችን እንኳን እንዲፈሩን አድርገናቸዋል እኮ።
ሽባ አረግነው። ክህነቱንም ቤተ ክህነቱንም ምንኩስናውንም ጵጵስናውንም ዲቁናውንም ሽባ አደረግነው። ጨመር አድርገው ሲመጡ ጨመር ያለ አድርጋ የምትሰጥ ስትመጣ ጸበሉም ጨመር ብሎ እንዲሰጣት እንዲደረግ የምታረጉን እናንተ እኮ ናችሁ። እናንተው አብልታችሁ እናንተው ታማላችሁ። አይጣ ላይ ድረስ እኮ ነው ማምለክ። የከተማ ሰው አስቸጋሪ ነው። አውቄ ነው ወዳችኋለሁ ማለት ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር። አሁን የከተማ ሰው ሽቱ ገዝቶ ለመነኩሴ ይሰጣል። ቋንጣ ቀጥቅጦ በአገልግል ይዞ ለገዳም መነኮሳት ያቀብላል። ከዚያ በኋላ ተመልከቱ፣ እኛ መነኩሴ አባ አቤት ለዚህ ነገር እንፈልገዋለን። ከዚያ በኋላ አባ ገሌ የሚባል አባት አውቅ ነበረ፣ ልደውልላቸው፣ የኔ ሰው ናቸው፣ አሁን ላስመጣቸው ይላል። እዚያ በኋላ ጌታቸው መሆን ይጀምራል ማለት ነው። የኛ ሰው ጌታ መሆን ይጀምራል። እንዲህ አብልቶ እንዲህ አጠጥቶ ሽቱ ብታስለምዱን እናንተ፣ ውስኪ የሚባል መጠጥ ብታስለምዱን እናንተ፣ ስጋ ብታስለምዱን እናንተ፣ ብትሰድቡንም እናንተ፣ ሌላ ማን ይሰድበናል? ስለዚህ እግዚአብሔር ሰዎች እንከባበር ይላል አይደል ዘመኑ ሰው። ስለዚህ ከቃሉ ጋር ናችሁ። መፍትሄው ምንድነው ስትሉ አስራት ማውጣት። እስኪ አስራት ማውጣት ሆነ። አስራታችሁን አውጣችሁ ቀዳሚያቱን አውጣችሁ በኩራቱን ሰጣችሁ የሚሰርቅ ካህን ካለ ለቀም። አይ እኔ ቄስ ነኝ እኔ አባ ነኝ፣ አይ እንዲህ የሚባል ጉድ የለም፣ ሰይጣንም አለቃ ነበር፣ ዝም በል፣ እኔ እንዲህ ነኝ እኔ እንዲህ የሚባል ጉድ የለም። አስራትን አውጥቶ ያንን አድርጎ መንቀፍ ይገባል። እውነት ለመናገር ግን ካህናትን መስደብ ሲኦል እንደሚወረውር ማወቅ ይጠበቅብናል። እንደው አዛኝ እኔ ካህን ስለሆንኩ አይደለም። ለምን መሰላችሁ? እኛ ክርስቶስን ለመለመን ንስሐ ብንገባ ስጋህን በልቻለሁ ደምን ጠጥቻለሁ ብለን ነው። ካህኑ ንስሐ ቢገባ ግን ስጋህን ፈትቻለሁ ደምህን ቀድቻለሁ ብሎ ነው። ልዩነት አለን በእውነቱ እግዚአብሔር ባወቀ ማለት ነው። ያን የመንግስተ ሰማያት መክፈቻ ቁልፍ ያዘ 10 ጣቶቹ በመለኮት ደም የሚታለል ይህንን ካህን አምላክ ሱራፌል ኪሩቤል ሊነኩት የማይችሉትን የሚዳስሰውን እሱን ኃጢአት ሲሰራ እንኳን ብናገኘው ዘወር ብለን የመንቀፍ ስልጣን የለንም። ህዝብ የሚጠፋው ክህነትን በመንቀፍ ነው። ክህነትን የሚነቅፍ ጳጳሳትን የሚነቅፍ አባት ሰድቦ የሚጸድቅ የለም። ድክመት ካለ እኛ እንደምንሰራው ይሰራሉ፣ እኛ እንደምንሰናከል ይሰናከላሉ። እነሱም ስጋ ለብሰዋል ብሎ በጎ ሕሊና ይኖረን። ግን ሃይማኖቱን ከካደ ግን ርራ የለም፣ በክርስቶስ ድርድር የለም። ቅዱስ ዲዮስቆሮስ ሊሆን መጣና አንተ አለው፣ ተመልከቱ፣ እኔ የምልህን ሃይማኖት ስማኝ። አልሰማም፣ አውግዣለሁ አለው። እኔም አውግዣለሁ። ኧረ ተው እኔ እኮ አለቃ ነኝ አለው። ሰይጣንም አለቃ ነበር። አለቃ የምትሆነው ሃይማኖትህን ከጠበቅክ ነው ብሎታል። ሃይማኖቱን ከካደ ሰው ክብር አይሰጠውም። የሰውነት ክብር እንሰጠዋለን እንጂ አባትነት ክብር የለውም። ሃይማኖቱን ጠብቆ በስጋው ቢበላ ቢጠጣ ግን በሰው ፈጽሞ መፍረድ አይገባም። አላችሁ የላችሁም? በዚህ በጎንደር በኩል አባ አጋቶን የሚባል ጨርሻለሁ። አሁን አባ አጋቶን የሚባሉ አባት ነበሩና 5 ቁና ባቄላ ነው የሚበሉት በቀን። 5 ስንት ነው? 5 ቁና ነው የሚበሉት በቀን። ደግሞ 500 ነው የሚሰግዱት። ከዚህ አንድ ጓደኛቸው ባይታዊ ደግሞ አንተ 500 በልተህ 5 ቁና በልተህ የሰገድከው ስግደት ይቅርበል እግዚአብሔር ምን ይሆንክ ነው እንደው በልቀንሳል። ምን አረጋለሁ ብለው 2 ቁና ብቻ በሉ። 2 ቁና ብቻ በልተው ከዚያ በኋላ ተመልከቱ ሊሰግዱ ቢሉ 200 እንደሰገዱ አቆሙ። አቃታቸው። ጌታዬ ምንድነው እባክህ ጉልበቴን ስጠኝ ላገልግልህ። ዝም ብለህ የሰጠውህን እየበላ ስራ። ዝም ብለህ 500 እንድትበላ 5 ቁና እንድትበላ ፈቅጄልሃለሁ። ዝም ብለህ ስግደትህን አታቋርጥብኝ አለው። ከዚያ በኋላ ያኛውን ሄዶ እግዚአብሔር በራስ ጸጋ ኑር፣ በሰው ኃጢአት አይፈረድብህም። አንተ ምን አገባህ? አንተ የሚበላውን ነው እንጂ ለኔ የሚሰራውን አታይም። ቀን 5 ቁና ሲበላ ታያለህ፣ ሌሊት ለኔ ምን እንደሚያደርግ አታውቅምን? አርፈ ቁጭ በል አለው። ሌሊት ይቅርታ ሊጠይቅ ሲሄድ ያኛውም እግዚአብሔር ብላ ቢለኝስ ወንድሜ ካልፈቀደኝ እግዚአብሔርን በወደው ደግሞ የወንድም ፍቅር ይቀርብኛል ላስፈቅድ ብለው ሲሄዱ፣ ያኛው ደግሞ እግዚአብሔር የሰጠውን ጸጋ ምን አገባይ ብለው ሲመጡ ተገናኙ። ጻድቃን ሳይቃጠሩ ይገናኛሉ የሚለው ተፈጸመ ይላሉ ሊቃውንቱ። ስለዚህ በማይገባን ነገር እንኳንስ በካህናት እንኳንስ በመነኮሳት እንኳንስ በጳጳሳት በወንበዴ በሌባ በአመንዝራ በነፍሰ ገዳይ የመፍረድ ስልጣን የለንም። እንዲያውም ዜናው ላይ የሚሉት አባቶች ምንድነው የሚሉት? የሚፈርድ ሰው የክርስቶስን የመፍረድ ስልጣን የቀማ ነውና እሱ ጣዖት ነው ይላል። በማንም ሰው የሚፈርድ አረጋዊ መንፈሳዊ ደግሞ ለመረከብ ከፈያታዊ ወዘማዊ በል በአይቴ አምር ለማይቀድመን በወይ አውስተ ገነት ከመፈያታዊ ዘየማን። አንተ ሞኝ ወንበዴም ብታይ ሌባም ብታይ ነፍሰ ገዳይም ብታይ ዘራፍም ብታይ
ሰካራምን ብታይ ይሄ ሰውዬ እኔን ቀድሞኝ ገነት እንደ ፈያታዊ ዘማን ይገባ እንደው ምን አውቃለሁ እያልክ ለፍ ይላል። ምን አውቃለሁ እያልክ ለፍ። ስለዚህ ከዛሬ ጀምሮ ንጹሃን ካህናት፣ ንጹሃን መነኮሳት፣ ንጹሃን ጳጳሳት እንዲኖሩን አስራታችን እናውጣ። ስለ ሁለት ነገር፣ አንደኛ ቤተክርስቲያኒቱን ለመጠበቅ፣ ሁለተኛ ከእግዚአብሔር ጋር ወዳጅ ለመሆን። ስጋውን ለሰጠ ደሙን ለሰጠ አባት ላም ይነሳል፣ ልጅ አጓት ይነሳል ይባላል። አባት ላም ይሰጣል፣ ልጅ አጓት ይነሳል። ስጋውን ለሰጠ ደሙን ለሰጠ እግዚአብሔር ከ10 አንድ መሰጠት መነፈቅ አይገባውም። እግዚአብሔርን ቀምተናል፣ የቀማነውን እንመልስ። ይትለቃ ሀጥ ወይፈዲ መዝሙር 36 ላይ ያለ ነው። ቁጥር 22 ላይ የመጨረሻ ጥቅስ ናት። ኃጢአተኛ በሉ ተበድሮ አይከፍልም በሉ። ኃጢአተኛ ተበድሮ አይከፍልም። ሶስተኛ ኃጢአተኛ ተበድሮ አይከፍልም። ጻድቅ ግን ይራራል ይሰጣል። ከዚህ አባቶች ይገለብጡታል ሲተረጉሙ። ይሄን ዳዊቱ እንደዚህ ነው የሚለው ሲተረጉሙ፣ ይሰጣል ይራራል ይላሉ። ይሰጣል ይራራል። ኃጢአተኛ ተበድሮ አይከፍልም። ከኛን ጀምር አይሻልም? ኃጢአተኛ መነኩሴ ምንኩስናን ከእግዚአብሔር ተበድሮ ጽድቅን ለእግዚአብሔር አይመልስለትም። ጽድቅን ለእግዚአብሔር አይመልስለትም። አንዱ እኮ ነው ተዋት መንኩስኔን አገልግል ተውኔን ጡረይ ብትለው እናቱ አረ ለዚህ ቀር ያለም ብሎ ዶ መነኮሰ። ጎበዝ 10ኛ ክፍል ማትሪክ ሲቀርባችሁ ሁሉ እየሮጣችሁ መመንኮሳችሁን ማቆም አለባችሁ። አዛኘን ከልቤ ነው። ዓለም ስትንቀው የመነኮሰ ሰው ዓለም ስታከብረው ምንኩስናውን ይጥለዋል። በስሜት የሚመነኮስ ክርስትና የለም። አስተውላችሁ ተጓዙ። መነኮሰ የምንኩስና ስራ ሳይሰራ ሞተ፣ ሲኦል ገባ። እናቱም ኃጢአተኛ ነበረች፣ ሲኦል ገባች። እናቱ ምን እንዳለችው ታውቃለችው? አንተንም ከዚህ አመጡ ሆይ እኔን ሳትጦረኝ ጥለኝ ሄድክ እኮ ከዚህ ለመውጣት ነበር። ከዚህ መግባት ላይ ቀርማ እናትህን ብታገለግል ቢያንስ እናቱን አገልግሏል ተብሎ ተጸድቅ ነበር ብለዋለች። ስለዚህ ኃጢአተኛ መነኩሴ ቆቡ የክርስቶስ የሾህ አክሊል፣ ቀሚሱ የክርስቶስ ቀለሜዳ፣ መቋሚያው ክርስቶስ የያዘው የወርቅ በትር በስቅለት ዕለት የያዘው ይሄ ምሳሌ ሆኖ ሳለ የምንኩስናን ብድራት አይከፍልም። አላችሁ የላችሁም? ኃጢአተኛ ካህን ክህነትን ከእግዚአብሔር ተበድሮ ህዝቡን ላድንበት። የካህን መክሊቱ 2 ነው። አንደኛ ማስተማር ነው፣ ሁለተኛ ማቁረብ ነው። አያስተምርም፣ አያቆርብም። ንስሐ ልጅ መያዙን ዝክር መዘከሩን እንጂ ማቁረብና ማስተማሩን አያስተውልም። የክህነቱ ብድራት ፍዳ ይጠብቀዋል። ኃጢአተኛ ዲያቆን ዲቁናን ተበድሮ አይከፍልም። እንደ እስጢፋኖስ ሊፋጠንበት ሊሰብክበት ሰማዕት ሊሆንበት ተሰጥቶት በትዕቢት ታጅሮ የዲቁናውን መክሊት ቀብሮ ጨለማ ወዳለበት ጥርስ ስቅስቃት ወዳለበት ይወረወራል። ኃጢአተኛ መምህር ብሉይ ተምሮ ሐዲስ እማራለሁ እያለ ብሉይን ሳያስተምር ይሞታል። ሐዲስ ተምሮ ብሉይ እማራለሁ እያለ ሐዲሱን ሳያስተምር ይሞታል። በተበደረው ትምህርት ህዝብ አያተርፍበትም። ወዮለት ኃጢአተኛ ተበድሮ አይከፍልም። ኃጢአተኛ ተበድሮ አይከፍልም። ምንድነው? ዝናብ ለክረምት ጠል ለመከር ሰጥቶኛል ብሎ ከእግዚአብሔር ካበቀለው፣ በዝናብ ካበቀለው፣ በነፋስ ካሳደገው፣ በፀሐይ ካበሰለው ልስት አስራት ላውጣ አይልም። ኃጢአተኛ ምእመን አይንን እግዚአብሔር ሰጥቶኛል ብሎ መጽሐፍ ላንበት አይልም። እጅ ሰጥቶኛል ብሎ ልመጹትበት አይልም። እግር ሰጥቶኛል ብሎ ልስገድበት አይልም። ጻድቅ ግን ይራራል ይሰጣል። ጻድቅ ግን በሉ ይሰጣል ይራራል። እስቲ ይሰጣል ማለት አስራቱን በኩራቱን ቀዳሚያቱን ነው። ይራራል ማለት ከአስራት በላይ ለአውሬ ለዝንጀሮ ይራራል፣ ለእንስሳቱም ይራራል። ጻድቅ ለእንስሳ እንኳን ይራራል። አሁን አክሱም ብንሄድ እናገኘዋለን። የአክሱም እናቶች ዛሬም ድረስ ከዛፎቹ ስር እመቤታችን ስትሳለሙ ስትሄዱ ማየት ትችላላችሁ። ከድንጋዮቹ ስር የተደፋ ጥሬ ታገኛላችሁ። ወፎቹ እንዲበሉ ብለው ነው። ለወፎቹ በየቀኑ ጥሬ ይደፋላቸዋል። ይሄ ዛሬ በዚህም ዓመት ማየት ትችላላችሁ። በሚቀጥለው ዓመት የምትዩ ታገኙታላችሁ። ጥሬ ይደፋላቸዋል። የማይበረ ሥላሴ መነኮሳት እንደነገርኳችሁ አሁን ድረስ አንበሳ፣ ጅብ፣ ዘንዶ ሾህ ቢወጋው ያወጡለታል። ለእንስሳ ሳይቀን ይረራል። የሚቀድመው ግን መስጠት ነው። ስለዚህ የእግዚአብሔር ቤተሰቦች መስጠት አስራት በኩራት ነው። መራራት ለነዳያን። እስኪ አንድ ጊዜ በሉ መስጠት አስራት በኩራት፣ መራራት ለነዳያን። ስለዚህ ለነዳያን የምንመጸውተው፣ ለተቸገሩ ሰዎች የምንረዳው፣ ለተቸገሩ ሰዎች የምናበረከተው ሁሉ ምን አይባልም? አስራት አይባልም። አስራት የሚባለው
ከ10 አንድ ለቤተ ክርስቲያን የምናበረክተው አስራት ይባላል። ቀዳሚያት ማለት ከእህሉ መጀመሪያ የደረሰውን ያንን መስጠት ቀዳሚያት ይባላል። ይሄ ቀዳሚያት ወይም ለከተማ ሰው ስንቀይረው የመጀመሪያ ደሞዙን ወይም የመጀመሪያ ትርፉን ማለት ነው። በኩራት ማለት የመጀመሪያ ከብት ካለ ከብት የሚያዋልድ ካለ የመጀመሪያውን ከብት ለእግዚአብሔር መስጠት፣ የመጀመሪያ ልጅ ለክህነት ለምንኩስና ለእግዚአብሔር መስጠት በኩራት ይባላል። ቀዳሚያት የመጀመሪያ ደሞዝ ነው። አስራት ከ10 አንድ ነው። እነዚህን ሰጥተን ከእግዚአብሔር ጋር ብንወዳጅ የበረከተው ጤና የበላነው ጤና ይሆንናል። ቅዱስ ዳዊት ምን አለ? ወአጥፋ ኩሎ ኃይለክ የእህሉን ኃይል አጠፋው ይላል። የእህሉን ኃይል እግዚአብሔር ሲጣላ የእህል ኃይል ያጠፋል። እንዲያው ምናምን እኮ ዛሬ ሰው ዕዳ ገብቷል እኮ አይጣፍጠው ቢበላው ቢቀያይረው አይጣፍጠውም። የእህል ኃይል ሲጠፋ እህሉ ራሱ በሽታ ይሆናል። ስለዚህ ይሄን እንዳይሆን እግዚአብሔር በበረከት እንዲጎበኘን ያለንን ሰጥተን ከእግዚአብሔር ጋር እንወዳጅ። አንድ ሐሳብ እናንተ ለቤተ ክርስቲያን ሰጣችሁ። ለቤተ ክርስቲያን ከሰጣችሁት ለካህናት ደሞዝ ተሰጠ። ካህናቱ የበሉት የማን ነው? ተናገሩ። አቤት የእግዚአብሔር ነው። አሁን ይሄን ካባ እናንተ ነው የገዛችሁት ማለት ቤተ ክርስቲያን ያገኘሁትን ያልነግድ ምን አላደርግ ግን ይሄ የማን ነው? የእግዚአብሔር በሉ እንጂ። በብሉይ ኪዳን ህዝቡ መሬት ሲካፈሉ ካህናት አልተካፈሉም። ያልተካፈሉባት ምክንያት ምንድነው? ርስታችን እግዚአብሔር ነው ማለታቸው ነው። ርስታችን እግዚአብሔር ነው። ህዝቡ ለእግዚአብሔር ይሰጣል፣ ካህናት የእግዚአብሔርን ይበላሉ። ስለዚህ የሚበሉት የህዝቡን ሳይሆን የእግዚአብሔር ነው። ለምን? ለእግዚአብሔር ከተሰጠ በኋላ የእግዚአብሔር ነውና። ስለዚህ የእግዚአብሔር ቤተሰቦች በሃይማኖታችን ጽድቅ እንድንሰራበት ጊዜያችን ተጠቅመን የሰማይ ቤት እንድንሰራ አካላችን ለማይረባ ነገር ሳናውል አንስተን ጠብቀን ለእግዚአብሔር እንድናስረክብ አስራታችን በኩራታችን ቀዳሚያቱን አውጥተን በእግዚአብሔር እንድንባረክ በረከተ ሥጋ በረከተ ነፍስ እንድናገኝ አመፀኛው ገንዘባችን ወዳጅና ብጅበት ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ክብር ምስጋና ይግባው። ስብሐት ለእግዚአብሔር ወለወላዲቱ ድንግል